ቢመጡ። ሙስሊሙም ቢመጣ ሊጠቀም ይችላል፣ ብዙ ነገር ይጠቀማል። ከሱ ይልቅ ደግሞ ክርስቲያኖች ወደዚህ ላይቭ ጆይን እንዲያደርጉ ለክርስቲያኖች ለጓደኞቻችሁ ሼር አድርጉላቸው እና ያዳምጡ። አዳምጦም ደግሞ መጨረሻ ላይ እኛ ምን እንቀበላለን? ሀሳብ እንቀበላለን። አርጊው ማድረግ የሚፈልግ መሞገት የሚችል ማንኛውም ክርስቲያን ካለ በሩን ክፍት እናደርግላችኋለን። ያን ሰምታችሁ ፕሮግራሙን አዳምጡ፣ እናነሳቸውን አርጊመንቶች ስሙ። ከዛ በአርጊመንቶቻችን መሰረት ደግሞ ገብታችሁ ሀሳባችሁን ታቀርባላችሁ። ሰምተን ከዚያ በኋላ ምን እናደርጋለን? ፕሮግራማችን ዳይሬክትሊ ምን ጀምር ይሆናል። 147 ደርሰናል። 147 ትንሽ ከፍ እናድርገውና ስንት እናድርሰው? 200 እናድርሰዋለን። ከዛ በኋላ ኮፒ ሊንኩን ደግሞ ሁላችን አብረን እንሰራለን። በረከላሁ ፊኩም። ታብ ኮፒ ሊንክ እያደረጋችሁ ኦልሞስት ጀምሯል ማለት ይቻላል። ኦልሞስት ኦኬ 15 ሰከንድ ይቀራል። ያህያን ከኔ ጋር ትልቁ ላይ ያደረገውና ወንድማችን ያህያ የዛሬውን ፕሮግራም በአንድ ደቂቃ ቲላዋ እንግዲህ የሚከፍትልን ይሆናል። ወንድም ያህያ ተፈضل መቀጠል ትችላለህ። 1 ደቂቃ ወይ 2 ደቂቃ ቲላዋ ጋብዘን ከዛ በኋላ እንጀምራለን ኢንሻአላህ። خير السلام عليكم ورحمة الله وبركاته جماعة እንዴት ናችሁ? وعليكم السلام ورحمة الله. أعوذ بالله من الشيطان الرجيم. ألم تر إلى الذين قيل لهم كفوا أيديكم وأقيموا الصلاة وآتوا الزكاة فلما كتب عليهم القتال إذا فريق منهم يخشون الناس كخشية الله أو أشد خشية وقالوا ربنا لما المتاع الدنيا قليل والآخرة خير لمن اتقى ولا تظلمون فتيلا أينما تكونوا يدرككم الموت ولو كنتم في بروج مشيدة وإن تصبهم حسنة يقولوا هذه من عند الله وإن تصبهم سيئة يقولوا هذه من عندك قل كل من عند الله فما لهؤلاء القوم لا يكادون يفقهون حديثا ما أصابك من حسنة فمن الله وما أصابك من سيئة فمن نفسك وأرسلناك للناس رسولا وكفى بالله شهيدا. ኦኬ ጀዛከላሁ ኸይር ወንድም ያህያ። እንግዲህ ቲላዋን ይህን ይመስል ነበረ። ቀጥታ ወደ ፕሮግራማችን እንሄዳለን። ኢንትሮዳክሽን የሚያደርግልን ወንድም ፋሩቅ ይሆናል። ወንድም ፋሩቅ ትልቁ ላይ እናደርገዋለን። ማስረጃ ከፍቶ ኢንትሮዳክሽን የመጀመሪያውን ስለ መጽሐፍ ቅዱስ የተወሰነ ነገር ይነግረናል። ቀጥሎ ደግሞ ከእህቶች ጋር ቆይታ ይኖረናል። ስለዚህ መቀጠል ይቻላል። ወንድም ፋሩቅ መቀጠል ትችላለህ። ካሜራን የተወሰነ ጠረግ ብታደርገው ጥሩ ነው። በደንብ እንድናየው ጽሁፎቹን ትልቁ ላይ ያደርጋለሁ ለብቻ። ካሜራውን የተወሰነ ጠረግ አድርገው እሺ፣ ክሊር የሆነ እንትን እንድናገኝ ቪው እንዲኖረን እስቲ። ኦኬ
እስቲ ወደ ላይ አድርገው ጽሁፎቹን እንድናይ። እስቲ ዙም አድርገው። ኦኬ በቃ ዙም እያረክ አሳየሽ። ዙም እያረክ ታሳየናለህ ኢንሻአላህ። ቀጥል። አየሽሽ ኦኬ ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማው እንዴት ናችሁ? እኔ አልሐምዱሊላህ ነኝ። ያው የዛሬው ርዕሳችን ምንድነው? ضعيف ሐዲስና ያው ባይብልን ነው ኮምፔር እናደርጋለን ነው። እስከዚህ ዘመን ድረስ ባይብልን ከማን ጋር ነበር ኮምፔር እያደረገን የመጣ ነው? ከቁርአን ጋር ነበር ኮምፔር እያደረገን የመጣ ነው። ሙታዋቲር ከሆነ ቁርአን ጋር ነበር ኮምፔር እያደረገን የመጣ ነው። ዛሬ ደግሞ ባይብል እንኳን ከቁርአን ጋር ቀርቶ ከضعيف ሐዲሳት እንኳን ኦኬ ደካማ ከሆኑ ውድቅ ከሆኑ ሐዲሳት እንኳን ኮምፔር የሚደረግ የማይችል የሆነ መጽሐፍ መሆኑን አንዳንድ ሐሳቦች እየጠቀሰ የምንመለከት ይሆናል ማለት ነው። የመጀመሪያው ሐሳብ ግን ስንነሳ ምንድነው ጋይስ ባይብልና መጽሐፍ ቅዱስ እንዲህ ናቸው የሚለውን ግን ከማየታችን በፊት ቤዚክ የሆነ ኮንሰፕት መያዝ አለብን ስለነዚህ መጽሐፍቶች። ኦኬ አሁን ለምሳሌ መጽሐፍ ቅዱስ ብለን ስናወራ መጽሐፍ ቅዱስን ምን እያልን ያለ ነው? ኦኬ መጽሐፍ ቅዱስ ምን ማለት ነው? ኦኬ ታሪካዊ ዳራው ምንድነው? የመጽሐፍ ቅዱስ እነዚህ መጽሐፍ ቅዱስ የሚገኙ ጽሁፎች እነዚህ እነ ተውራት ሊሆን ይችላል። ለምሳሌ የሙሴ 5 የህግ መጽሐፍቶች ኦኬ እነዛ 21ዱ የነቢያት መጽሐፍቶች ትንቢተ ኢሳይያስ፣ ትንቢተ ዘካርያስ፣ ትንቢተ እያንዳንዳቸው እነዚህ 21ዱ የነቢያት መጽሐፍቶች እንዲሁም ደግሞ አዲስ ኪዳን ላይ መተን ደግሞ እነዚህ አራቱ ወንጌላት ኦኬ የሉቃስ ወንጌል፣ የማርቆስ ወንጌል፣ የዮሐንስ ወንጌል እንዲሁም ደግሞ የማቴዎስ ወንጌል እንዲሁም 14ቱ ደግሞ የጳውሎስ ደብዳቤዎች ምናምን ብለን ስናወራ ኦኬ ምን እያለን ነው? ስለነዚህ የሆነ ቤዚክ ነገር ይዘን እንሂድና ከዛ በኋላ ወደፊት ደግሞ በጣም ሰፋፊ የሆኑ ነጥቦችን ከሐዲሱ ጋር ኮምፔር ያደርገን ምን ነው ማለት ነው። ከመጀመሪያ ስነሳ ምንድነው ጋይስ ይሄ መጽሐፍ ቅዱስ የሚባለው ሐሳብ ኦኬ ባይብል የሚባለው ሐሳብ ምንድነው የሚለውን ጥያቄ ስንመልስ መጽሐፍ ቅዱስ የሚባለው ሐሳብ አስ ክርስቲያን ቢሊፍ እንደ ክርስቲያኖች እምነት ከሆነ የእነርሱን ዶግማ የሚባሉ አስተምህሮቶችን ያቀፈ መጽሐፍ ኦኬ ለእነሱ አስተምህሮ የክርስቲያን አስተምህሮ ላይ ዶግማ ተብለው የሚጠቀሱ የሆኑ አስተምህሮቶችን በውስጡ ያቀፈ ቅዱስ በእነሱ ሳክርድ ስክሪፕቸር ይታል በቃ ቅዱስ የሆኑ መጽሐፍ ተብሎ የሚታመን መጽሐፍ ቅዱስ ነው ማለት በውስጡም ሁለት አይነት ሐሳቦችን ያዘ ሁለት እንትኖችን ያዘ የመጀመሪያው ኦልድ ቴስተመንት ሲሆን ሁለተኛው ደግሞ ኒው ቴስተመንት ተብሎ ይከፈላል። ኦልድ ቴስተመንት ነው ቴስተመንት የሚለው ሐሳብ አብዛኛው ሞር ኦፍ ስኮላርስ የሚሉታል ቴስተመንት የሚለውን ሐሳብ ኤክስፕሌን ሲያደርጉት ኮቨናንት የሚለውን ሐሳብ ተክቶ እንደሚመጣ ይናገራል። ኮቨናንት ማለት ነው ጋይስ ቃል ኪዳን ማለት ነው ወይም ደግሞ ቃል ማለት ነው ኮቨናንት ማለት። ስለዚህ ብሉይ ኪዳን ነው የምንለው ኦኬ ምንድነው የምንለው ብሉይ ኪዳንና አዲስ ኪዳን ብለን ለሁለት ከፍለው ያዩታል ማለት። ብሉይ ኪዳን ስንል እነዚህ የነቢያት መጽሐፍቶችን ያቀፈ ትንቢተ ኢሳይያስ፣ ትንቢተ ዘካርያስ ኦኬ ትንቢተ ኤርሚያስ የሚሉት እንዲሁም ደግሞ አምስቱ የሙሴ የህግ መጽሐፍቶች ማለት እነ ጄኔሲስን፣ ኤክሶደስን፣ ሌቪቲክስን እንዲሁም ደግሞ ዘሌዋውያንን፣ ዘጸአትን እያንዳንዳቸውን እነዚህን የሚይዘው ብሉይ ኪዳን ተብሎ ይጠቀሳል። እንዲሁም ደግሞ በተመሳሳይ አዲስ ኪዳን እንደሚባለው አራቱን ወንጌላት ሲኖፕቲክ ጎስፐል ሶስቱ ሲኖፕቲክ ጎስፐል የሚባሉት ማለትም ማርቆስ፣ ሉቃስ እና ማቴዎስን እንዲሁም ደግሞ የዮሐንስ ወንጌልን በውስጡ የሚያካት ከዛም ባለፈ ደግሞ 14ቱን የጳውሎስ ደብዳቤዎችን በውስጡ አቅፎ የሚይዝ እነዚህን ጠቅላላ በውስጡ አቅፎ የሚይዝ ሐሳብ እንጠራዋለን ኒው ቴስተመንት ወይም ደግሞ አዲስ ኪዳን ብለን ደግሞ ከፍለን እናየዋለን። ከመጀመሪያው ስንነሳ ግን ከብሉይ ኪዳን ስንነሳ from the ታናክ ስንነሳ from the ቶራ እንነሳ ወይ ደግሞ ከቶራ ሐሳብ እንነሳ። ግን መጀመሪያ ሐሳብ ጋይስ ምን ማለት አለባችሁ ማለት ነው። ብሉይ ኪዳን ላይ ቀኖና ተብሎ የሚቀበሉ መጽሐፍት ምን ናቸው? ኦኬ ካኖን ኦፍ the Hebrew Bible የሚለውን ሐሳብ መጀመሪያ ብሪፍሊ አይተነው እንግባ ወደ ሐሳቡ ከመግባታችን በፊት ማለት ብሉይ ኪዳን ላይ ቀኖና ተብሎ የሚቀበሉ መጽሐፍቶች አሉ ጋይስ። ቀኖና የምንለው ሐሳብ ምንድነው? ያው ካኖን የሚለው ሐሳብ በጣም ብዙ ስኮላሮች ኢንካቸውን ጨርሰውበታል። ኢንክ ኢን ሴንስ በጣም ብዙ ሊቃውንታት በካኖን ኤክስፕላኔሽን ላይ ቀለማቸውን በመጽሐፋቸው ላይ ፈጅቶ እናያለን። ካኖን የሚለው ሐሳብ ደግሞ ቀኖና የሚለውን ሐሳብ ትራንስሌት በሚያደርጉበት ጊዜ የተጠቀሟቸው ብዙ ማብራሪያዎችን እንመለከታለን። ለምሳሌ አኮርዲንግ ቱ ፊሎ ወይም ደግሞ ፊሎሶፊካል ተርም ቀኖና የሚለው ሐሳብ የሚላሉ ስኮላሮች ኢንተርፕሬት ሲያደርጉት ቀኖና የሚለው ነገር ኢትስ ኤ ቤዝ ነው ወይ ደግሞ መሰረት ነው። ለምን ነው መሰረት ነው? እውነትን ከውሸት የምንለይበት ኢትስ ኤ ቤዝ እንጠቀማለን ያለው። ለምሳሌ the canon debate የሚለው የሊማርት መጽሐፍ ላይ ገጽ 15ኛው ገጽ ላይ ምን ብሎ ይናገራል? the canon የምንለው ወይም ካኖን የሚለው ሐሳብ አለ ቀኖና የምንለው አኮርዲንግ ቱ ፊሎ በፊሎ መሰረት ስንተረጉመው አለ መሰረታችን ነው ምንና ምን እውነትና ውሸትን የምንለይበት መሰረት ነው እያለ ይናገራል ቀኖና ሲተረጉም። እንዲሁም ደግሞ ለፍርድም ደግሞ ስናየው እሱ መሰረት ነው እያለ ሲተረጉሙ እናያለን። ሊማርት በጣም ጥንታዊ የሆነ ስኮላር ነው ሊማርት
the canon debate በሚለው መጽሐፍ ላይ እንደዛ ያለ ሲናገር ነው። ስለዚህ ቀኖና ምንለው ደግሞ according to scripture ደግሞ ስናየው according to scripture ደግሞ ስናየው መጽሐፍቱ ቅዱስ ላይ ተቀባይነት ያላቸው መጽሐፍቶች ለምሳሌ ከነዛ መካከል መጽሐፍ ቅዱስ ተቀባይነት ያላቸው መጽሐፍ ምንድናቸው? ብሉይ ኪዳን ላይ ኦልድ ቴስተመንት ላይ የመጀመሪያው ፔንታተክ ነው። አምስቱ የሙሴ የሕግ መጽሐፍቶች እነማን ናቸው? እነሱ ጄኔሲስ አለ፣ ኤክሶደስ አለ፣ ሌቪቲከስ አለ፣ ነምበርስ እና ዲትሮኖሚ አለ። ማለትም ዘጸአት አለ፣ ዘፍጥረት አለ፣ እንዲሁም ደግሞ ዘሌዋውያን አለ፣ ዘዳግም አለ። እነዚህ አምስቱ የሙሴ የሕግ መጽሐፍቶች ምን ይባላሉ ማለት ነው ጋይስ? ምን ይባላሉ? እነዚህ ተቀባይነት ያላቸው ናቸው ተብሎ ይታሰባል። እንዲሁም ደግሞ ሌሎቹ ደግሞ ሂስቶሪካል ቡኮች አሉ። ለምሳሌ መጽሐፈ ኢዮብ ሊሆን ይችላል። ኦኬ የአንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገስት፣ መጽሐፈ ነገስት፣ ሁለተኛ ነገስት፣ እንዲሁም አንደኛ ዜና መዋዕል፣ ሁለተኛ ዜና መዋዕል። እነዚህ ጠቅላላ ምን ይባላሉ? ብሉይ ኪዳን ላይ ተቀባይነት ያላቸው ካኖኖች ወይም ደግሞ ተቀባይነት ያላቸው የብሉይ ኪዳን ቀኖናዎች ናቸው። ሌላኛው ደግሞ የጥበብ መጽሐፍቶች ተብሎ የሚቀባቸው ለምሳሌ መዝሙረ ዳዊት ሊሆን ይችላል፣ መጽሐፈ ምሳሌ ሊሆን ይችላል። ኦኬ እነዚህ እያንዳንዳቸው የሚይዙ ደግሞ እነዚህ ምን ይባላሉ? እነዚህ ጠቅላላ ምን ይባላሉ ጋይስ? ምን ተብሎ ይጠራሉ ማለት ነው? ብሉይ ኪዳን ላይ ቀኖና ተብሎ የሚቀበሏቸው መጽሐፍት ናቸው። ሌላኛው ደግሞ ምንድነው? ለነቢያት መጽሐፍት ለምሳሌ ትንቢተ ኢሳይያስ አለ፣ ትንቢተ ዘካርያስ አለ፣ ትንቢተ ኤርሚያስ አለ። ኦኬ እነዚህ ጠቅላላ ደግሞ ምን ይባላሉ? ብሉይ ኪዳን ላይ ያሉ አሰካነን የሚቀበሏቸው መጽሐፍቶች ናቸው ማለት ነው። ስለነዚህ አይነት መጽሐፍቶች እንደውም ብሪፍሊ ካየን ዘንዳ ከመጀመሪያው መጽሐፍ እንነሳለን። የመጀመሪያው ምንድነው? ቶራህ ምን ወይም ፔንታተክ ምን ነው አምስቱን የሙሴ መጽሐፍቶችን ሂስቶሪካል ባክግራውንዳቸው ምንድነው የሚለውን ሳይሆን እንደው በአጠቃላይ ያሱ ቶራህ ምን ነው ሐሳብ ምንድነው የሚለውን እንደው ሜይንሊ እንደ ዕውቀት የሚሆነን ዘንድ እስቲ ዲስክራይብ አድርገን ነው ቶራህ ምን ነው ሐሳብ ላይክ አሰካነን ልክ ቅድም ቀኖናን የሚለውን ሐሳብ ስኮላሮች እንደው ኢንካቸውን ጨርሰውበታል እንዳልኩት ሁላ ቶራህ የሚለውን ሐሳብ ኢንተርፕሬት በሚያደርጉበት ጊዜ ላይ ማለት ነው ጋይስ በደንብ አሳዩ ቶራህ የሚለውን ሐሳብ ኢንተርፕሬት በሚያደርጉበት ታይም ላይ የተለያዩ ሐሳቦችን መላምቶችን ስኮላሮች አስቀምጠዋል። አክቹሊ ከመጀመር ከነዛ መላምት መካከል አንደኛው ቶራ የሚለው ኤግዛክት ተርሙ ይላሉ the instruction or the teaching or the law ነው ብለ ህግ ነው ማስተምህሮት ነው ትእዛዝ ነው እያለ እነዚህን ትርጉሞች ይዞ ይመጣል ይላሉ። ለነዚህም ለሚያመጣቸው ትርጉሞች ደግሞ መጽሐፍ ቅዱሳዊ ትርጉሞች ጠቅሶ እናያቸዋል። ለምሳሌ ፕሮቨርብ ላይ መጽሐፈ ምሳሌ ምዕራፍ 1 ቁጥር 8 ላይ ምን ብሎ ይናገራል? ልጄ ሆይ የአባትህን ምክር ስማ የእናትህንም ትእዛዝ ችል አትበል ይላል። አሁን እዚህ ጋር የእናትህን ትእዛዝ ለሚለው የገባው የዕብራይስጥ ቋንቋ በተይት ምን ብሎ ይገባል ጋይስ? በደንብ አዩት። ምን ብሎ ነው የመጣው? ትእዛዝ ለሚለውም ተቶራ የሚለውን ቃል ተክቶ ሲመጣ እናያለን። እንዲሁም ደግሞ በሌላ ቦታው መጽሐፈ ምሳሌ ምዕራፍ 3 ቁጥር 1 ላይ ምን ብሎ ይናገራል? ልጄ ሆይ ህጎቼን አትርሳ ይላል። ምን አለ? ልጄ ሆይ ህጎቼን አትርሳ ይላል። እዚህ ጋር ህግ ለሚለው የዕብራይስጥ ቃል የመጣው ቶራ ሆኖ እንመለከተዋለን። ስኮላሮች እነዚህን ኤቪደንስ በመያዝ እነዚህን ማስረጃዎች ሰብስበው በመያዝ ቶራ የሚለው ሐሳብ ሎው የሚለውን ቃል ተክቶ ይመጣል ብለው ሰጀስት ያደርጋሉ። እነዚህን እንደ ማስረጃ በማጣቀስ ሌላኛው ደግሞ ቶራ የሚለው ስፔሲፊክ ሌላ ትርጉሙ ምንድነው? the law given to Israel on a particular subject ነው። ለእስራኤላውያን ለፓርቲኩላር ሰብጀክት ስፔሲፊክ ታይም ላይ ለጊዜያዊ ለነገር ላይ የሚሰጣቸው ህግ ምን ይባላል? ይሄ ምን ይባላል ጋይስ? ቶራ ወይም ደግሞ ህግ ቶራ ተብሎ ይጠቀሳል ማለት። ለምሳሌ ከነዛ መካከል ሌቪቲከስ ምዕራፍ 6 ቁጥር 25 ላይ ኦሪት ዘሌዋውያን ምዕራፍ 6 ቁጥር 25 ላይ እግዚአብሔር ለሙሴና ለአሮን አንድ ትእዛዝ ያሳቸዋል። እሱ ምንድነው? ለእስራኤል ቤት ለኃጢአታቸው መስዋዕት ሲባል ለአዛዚኤል የመስዋዕት በግ እንዲልኩ ያዛቸዋል። አሁን ይሄ ለመስዋዕት እንዲታዘዙ ስፔሲፊክ ፓርቲኩላር ሰብጀክት ነው፣ ስፔሲፊክ ኦርደር ነው። ይሄ ምን ይባላል? ይሄ አሁን ሎው ይባላል። ይሄንም አሴቶራ ዲስክራይብ ያደርጉት እንመልከት። ሌላኛው ደግሞ ኦሪት ዘሌዋውያን ምዕራፍ 14 ቁጥር 27 ላይ ብሎ ይናገራል። በሚረክስና በሚነጻ ጊዜ እንዳያስታውቅ ይህ አለ የለምጽ ህግ ነው አለ። የለምጽ ምንድነው አለ? ህግ ነው አለ። ያንዳንዱ ስለ ለምጽ ህግ ከላይ ዘርዝሮ ያስቀምጣቸዋል። ስለዚህ ለፓርቲኩላር ሰብጀክት ተብለው የሚወርዱ ህጎችም እነሱም አሴቶራ ተቀምጦ እናያቸዋለን ማለት። ስለዚህ ቶራ የሚለውን ሐሳብ እንደው ቤዚክሊ ጥቅል ያለ ሐሳብ በዚህ ጉዳይ ላይ ካየን ዘንዳ ስለ መጽሐፍ ቅዱስ ምንድናቸው የሚወጡት የመጀመሪያው ቶራ ላይ የሆነ በጣም ቤዚክ ሐሳብ ካየን ዘንዳ በቶራ ውስጥ ምን ሐሳብ ይገኛል? ኦኬ አሁን ቶራ ብለን አይተናቸዋል። ይሄ ቶራ ውስጥ ደግሞ ምን ሐሳብ ይገኛል ስለ የመጀመሪያው ምንድነው? the story of God dealing with humankind from creation to the days of Moses አለ። ምን አለ? the history of God dealing with humankind አለ። የአምላክ ታሪክ dealing with humankind ከሰው ልጆች ጋር ያለውን የአምላክ ታሪክን ዘርዝሮ የሚያስቀምጥ ሐሳብ ነው ቶራ ምንለው። እንዲሁም ደግሞ ከሙሴ ውለት እስከ ሞቱ ድረስ ያለውን ሐሳብ የሚተረክልን ነው ቶራ ምንለው። ለምሳሌ ኦሪት ዘዳግም ምዕራፍ 34 ቁጥር 5 ላይ እግዚአብሔር አገልጋይ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞት ያለ የሙሴን የአሟሟቱን ታሪክ ሲተረክልን፣ እንዲሁም ደግሞ ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 እና ዘፍጥረት ምዕራፍ 24 ቁጥር 3 ላይም ደግሞ
እግዚአብሔር ከፍጥረት ጋር ያለውን ግንኙነትና እንዲሁም ደግሞ ስለ ሙሴ የአወላድ ታሪክ ሲናገር እናየዋለን። ስለዚህ ቶራ ወይም ደግሞ ቶሪት ምንለው በውስጡ ምን ያካታል ብንባል አሴሆን ኢንጂነራል ምን ያካታል እነዚህን ሐሳቦች አካቶ እንመለከተዋለን ማለት ሶ ስለ ቶራ እስካሁን ያየናቸው በጣም ቤዚክ የሆኑ ሐሳቦች እነዚህ የመጀመሪያው ስለዚህ ቶራ ሲባል አምስት መጽሐፍቶችን የሚያካትት ነው በውስጡ የመጀመሪያው ጄኔሲስ አለ ወይም ደግሞ ዘፍጥረት ኦሪት ዘፍጥረት ምንለው ያዛል የመጀመሪያው ሁለተኛው ደግሞ ኤክሶደስ ምንለው ነው ማለት ነው ኦሪት ዘጸአት ምንለው ሐሳብ ደግሞ በውስጡ ይዛል ሶስተኛው ሐሳብ ደግሞ ምንድነው ጋይስ ሌቪቲከስ ምንለው ወይም ደግሞ ኦሪት ኦሪት ዘሌዋውያን ምንለው ሐሳብ ደግሞ ይዛል ከዛ ነምበርስ አለ ከዛ ዲትሮኖሚ አለ ኦኬ እነዚህን ጠቅላላ ሰብስቦ የሚይዘው ምን ይባላል ይሄ ታናኽ የሚለውን ይዛል ጄኔሲስ የሚለው ሐሳብ in the beginning የሚለውን ቀጥታ ሰሙ in the beginning ተጣስ ስኮላርስ ሙልታል in the beginning በመጀመሪያው የሚለውን ትርጉም ይሰጣል ስኮላርስ ማለት ምንድነው በውስጥ ያዘው ሲባል tell the story of creation no and the flood and the selection of Abraham and Sarah did their family at the beach of God's covenant አለ በውስጥ የሚይዘው ነገር አለ tell the story of creation አለ የፍጥረት ዓለሙን ታሪክ ይናገራል ዘፍጥረት ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔርን በመጀመሪያ ሰማይና ምድርን ፈጠረ ምናምን ያለ ይናገራል ሶ እነዚህን ሐሳቦችን በውስጥ ይዛል ያለ ይናገራል እንዲሁም ደግሞ ኤክሶደስን በውስጡ እንዲህ ሐሳቦችን ይዛል ያለ የያዕቆብን እድገት ታሪክ አስተዳደጉን ይናገራል ያለ ይናገራል ዘጸአት ማለት ነው እንዲሁም ሌቪቲከስ ደግሞ ወይም ዘሌዋውያን ምንለው ሐሳብ ደግሞ የእስራኤላውያንን ለመስዋዕት የሚያቀርቡትን ነገር ዘርዝሮ በውስጥ ያስቀምጣል ይላል የእያንዳንዳቸውን የሙሴ መጽሐፍቶችን አምስቱ የሙሴ ህግ መጽሐፍቶችን ስኮላርስ ሰጀስት ያደርጉ ይሰጣቸው ለመላመቶች አሉ ማለት ሶ የመጀመሪያው ሐሳብ ነው ቤዚክሊ እንደውቀት አከም የምናያቸው ሐሳብ ይሄንን ነው ሌላኛው ደግሞ ጋይስ በጣም ሰፊ ርዕስ ነው አክቹሊ ግን እንደ ቤዝ ማየት ያለባቸው አንድ ጠባ አለ እሱ ምንድነው ስኮላሮች እነዚህ አምስቱ መጽሐፍቶች ወደፊት በጣም ወደ በኋላ እህታችን ጋሊያ በጣም ሳብራራለች አክቹሊ ግን ስኮላሮች ሰጀስት በሚያደርጉበት ታይም ላይ ይሄ መጽሐፍቱን ዲፕሊ በሚያዩበት ታይም ላይ አንዱ ካንዱ ይለያያል አንዱ ካንዱ አንድ ጻፊ ብቻ የሚጽፋው አይነት መጽሐፍ አይደለም ይሄ መጽሐፍ ሶ ይሄን በሚያስ ስኮላርስ በጣም በተለያየ ጊዜ ተነሱ ስኮላርስ አለ ለምሳሌ ሄኒንግ በርንሃንድ ዊተር አለ ጂና አስትራክ እና ጆናን ግሪፊድ አለ እነዚህ ሰዎች ምን አደረጉ በተለያየ ጊዜ የመጡ ስኮላርስ ናቸው ዶክመንተሪ ሃይፖቴሲስ የሚባል ነገር አለ ማለትም የመጽሐፉ ጻፊ አንድ ጻፊ ስላልሆነ አምስቱ የቤንታቶክ ጻፊዎች አንድ ጻፊ ስላልሆኑ ከአንድ በላይ የሆኑ ጻፊ ስለሆኑ ይሄን ነገር ዲተርማይን ለማድረግ ዶክመንተሪ ሃይፖቴሲስ ነው ማለት ጂዲፒ ምንለው ማለት ነው ያህዌስት አለ ኢሎሂም አለ እነዚህ ፕሬሶች እነዚህ በአራት ከፍለው ለጣጣዋቹ ያንዳንዳቸውን ያያሉ ማለት የመጀመሪያው ስኮላር ማን ነው ጋይስ ይሄን ነገር የመጀመሪያ የሰራው ስኮላር ሄኒንግ በርንሃንድ የሚባል ስኮላር ነው እሱም ደግሞ የጀርመን ሂዝ ጀርመን ስኮላር ነው በ1924ኛ ክፍለ ዘመን ነው ይሄን ነገር አክቹሊ የመጀመሪያ ጊዜ ያመጣው ሶ አሁን እንደ ቤዚክ ሶርስ እንኳን ይሄን ነገር ካየን ዘንዳ መጽሐፍ ቅዱስ መጽሐፈ ምናምን የሚሉን ሐሳብ ይሄን ያህል ብሪፍሊ ካየን ዘንዳ ቶራ መች ነው የጻፈው የሚሉን ሐሳብ ደግሞ ስናይ ስኮላር ሰጀሽን መቀርባቸው ሐሳቦች አላኩል ያርገ ምንድነው በ1312 ቢሲ ላይ እስከ 1272 ቢሲ ድረስ ተጻፈ የሚል ሰጀሽን ያቀርባል ስኮላር አክቹሊ ይሄንን ሐሳብም የሚሽሩ ስኮላር እንደምኖራቸው ሁላ ማለት ሶ ቤዚክሊ መያዝ ያለብን ሐሳብ ግን ምንድነው ተውራ የመጀመሪያው ስለ ብሉይ ኪዳን ስናወራ የምናወራው መጽሐፎች የመጀመሪያው ስለ ተውራ ነው ሁለተኛው ደግሞ ስለ ነቢያት መጽሐፎች ስለ አምስቱ የነቢያት መጽሐፎች ናቸው አክቹሊ በጣም ሰፊ ያንዳንዳቸው መጽሐፎች ብናያቸው ለምሳሌ ትንቢተ ኢሳይያስ ምን ተጻፈ ሲባል ትንቢተ ኢሳይያስ ምዕራፍ 1 ትንቢተ ኢሳይያስና ሁለቱ ምዕራፎችን አጠቃላይ ስኮላር የሰጡት መላምት አለ አላኩል ያርገን ቤዚክሊ ስለነዚህ መጽሐፍቶች የተሰጣቸው መላምት ይሄ ነው ማለት ሌላኛው ደግሞ ወደ አዲስ ኪዳን ስንገባ ኒው ቴስተመንት ላይ ደግሞ ስናጠና የመጀመሪያው የምናየው ምንድነው አራቱን ወንጌላት ነው የሉቃስ ወንጌል የዮሐንስ ወንጌል የማርቆስ ወንጌልና የስለ ማቴዎስ ወንጌል ብሪፍ የሆነና ሳውስቲ አይተን እንሄዳለን ማለት የመጀመሪያው ስለ አዲስ ኪዳን ስናወራ የመጀመሪያውና ነው ነጥብ ምንድነው ስለ the gospel according to Matthew ነው ወይ ደግሞ የማቴዎስ ወንጌል ምት ስኮላሮች ወይ ደግሞ the gospel according to Matthew በማቴው ተጻፈ ብሎ የሚጠበቅ actually በማቴው አይደለም የጻፈው ይላሉ አብዛኞቹ ስኮላሮች ግን according to Matthew ብሎ ስም ይሰጡታል ስለዚህ አንዳንድ ሐሳብ እስቲ ይመጣል እንዴ ስለዚህ አንዳንድ ሐሳብ ስናይ ያው የዚህ መጽሐፍ ጻፊ ማን ነው the new testament የሚል መጽሐፍ ነው ዋሪክስ ነው ተብሎ እዚህ ጋር ማለት ነው አይ ለቀጥል ሳይሆን እንደ ዲያሎግ ለማድረግ ነው እንትን according to the Matthew ማለታቸው ላይ ምንድነው የምንማረው ቁም ነገር እዚህ ጋር ማቴው የማቴዎስ ወንጌል ከማለታቸው ይልቅ according to the Matthew ወይንም according to the Mark ይሉታል እና በዚህ ላይ ምንድነው የምንማረው ቁም ነገር ያ አክቹሊ ምንድነው በጣም ጥሩ ጥያቄ ነው አክቹሊ ምንድነው ማለት ያለብን ጋይስ ምንድነው the gospel according to Matthew ስሉ የስኮላሮች የማቴዎስ ወንጌል ጸሐፊ ማቴዎስ እንደሆነ ፕሩፍ ሲያደርጉ ሶ ምንድነው ወደ ማቴዎስ ግን ያጠጉታል ያን ነገር ወደ ማቴዎስ ያጠጉት ሲናገሩ the gospel according to Matthew ስሉ
ልክ በማቴዎስ መሰረት ነው እንጂ ያላሉት አክቹሊ ጸሐፊው ማቴዎስ ነው ያሉ ሊትራሊ አይደለም ነው። ጸሐፊው ስለማይታወቅ ወደ ማቴዎስ ግን ያስጠገቡታል ማለት ነው። ሶ አክቹሊ the gospel according to ማቴዎስ ሲባል ይሄ ነገር ለማመልከት የመጣ ነው። ሶ የመጀመሪያውን ግን ስናይ አለኩላ ግልጽ ነው ያስባለሁ። ጥሩ ጥያቄ ነው። the gospel according to ማርክ የሚሆን ሐሳብ የመጀመሪያው ብሪፍሊ ስናይ ይሄን ሐሳብ ብሪፍ አይተን ከዛ ወደ ቀጣዩ ምን አልፈ ነው ወደ ቀጣዩ ህትና ወንድሞች ምን አልፈ ነው። የመጀመሪያው የማርቆስ ወንጌል ነው። የማርቆስ ወንጌል የሚባለው የመጀመሪያው የቀዳሚ ተባለው ቀዳሚ ተጻፈው ተብሎ የሚታሰብ ሐሳብ ነው። እሱንም ባትሪማን an introduction to the new testament ብሎ ጻፍ ላይ በጣም ቴክስቹዋል ክሪቲሲዝም የሰራ ታላቅ ስኮላር ነውና በዚህ መጽሐፍ ላይ ምን ብሎ ይናገራል? when we begin our study the gospel with Mark አለ የኛን ጥናት ከመጀመሪያው gospel ከሆነው ከማርቆስ ወንጌል እንጀምራለን አለ። the short of the four in the new testament we don't know who the author was አለ። ጸሐፊው ማን እንደነበረ በፍጹም እኛ አናውቅም። only that he was Greek speaking Christian አለ። እርሱ ግን የሆነ ግሪክ ተናጋሪ የሆነ ክርስቲያን ብቻ መሆኑን ነው የምናውቀው ካለ በኋላ ምን አለ ቀጥሎ ከዛይስ ማርቆስ ወንጌል የማርክ የሚባለው የመጀመሪያ የጻፈ ወንጌል እንደሆነና እስካሁንም ካሉ ወንጌሎች ደግሞ ቀዳሚውን ቦታ የሚይዘው ቀዳሚውን ስፍራ የሚይዘው ወንጌል እርሱ እንደነበረ ባትሪማን በጽሁፍ ላይ ይናገራል ማለት። ስለዚህ የመጀመሪያው ሐሳብ ደግሞ ምንድነው? የማርቆስ ወንጌል በጣም ቀዳሚ የሆነ ከወንጌሎች ጋር ቀዳሚ የሆነ የተጻፈ ወንጌል ነው የማርቆስ ወንጌል የሚባለው። ግን በውስጡ ላይ ደግሞ ወስክራዎች የሚያስቱን ሐሳብ ሰጀስት ያደረገ an introduction to the new testament መጽሐፍ ላይ ባትሪማን ስለ ማርቆስ ወንጌል ብሪፍሊ የሆነ ሐሳብ አስቀምጦ ይላል። ሌላኛው ሐሳብ ደግሞ ምንድነው? የማቴዎስ ወንጌል ምን ነው? የማቴዎስ ወንጌል ደግሞ ከማርቆስ በኋላ ያሉ ሶስቱ ወንጌሎች አሉ። the synoptic gospel ይባላል። ማርቆስ አለ፣ ማቴዎስ አለ፣ ሉቃስ አለ። ስለነሱ ሐሳቦችም ብሪፍሊ ፓራላል እንዴት ምን እንደሚያገናኛቸው መቼ ተጻፉ የሚለውን ሐሳብም an introduction to the new testament ባትሪማን በመጽሐፉ ላይ በገጽ በቻፕተር 9 እንደዛ ያለ ስፈርቷል ማለት። እንዲሁም ደግሞ ምን እንደሚያላያቸው ኦኬ ስኮላሮች አሁን የሆነ ሐሳብ ሰጀስት አድርገዋል። ለምሳሌ አውተሩ ላይ የሆነ መላምትን አስቀምጠዋል ሲል ምን አይነት መላምት እንዳስቀምጠው ጭምር ያንዳንዳቸውን ዲቴል ያብራራና ያስቀምጥ ይናገራል ማለት ነው። አለኩል ግን ካለን ሰዓት አንፃር ወደ በኋላ አላህ ካለ ተመልሰን ያንዳንዳቸውን ምን እናያቸው ነው። ካለን ሰዓት አንቀር ይሄ በቃ ነው። ቀጥሎ ወንድሞች ኦኬ እሰማለሁ። አንድ ጊዜ ኮንፈርም አድርጉኝ። ኔትወርክ ዛሬ በጣም እንትን እያስቸገረኝ ስለሆነ ባረከላሁ ፊክ ፋሩቅ። እንግዲህ ጥሩ ኢንትሮዳክሽን ነበር ስለ መጽሐፍ ቅዱስ ምንነት ይህን ያህልን ካልን ቀጣይ ደግሞ በእህታችን ዛሊያ የሚቀርብልን ፕሮግራም የነዚህ መጽሐፍቶች ጸሐፊ ይታወቃል ወይ አለመታወቁ ምን አይነት ተጽዕኖ ምን አይነት ቀውስ ሊያስከትል ይችላል የሚል ነገር እናያለን። ኦኬ የመጽሐፍ ቅዱስ ጸሐፊያን ይታወቃሉ? ካልታወቀስ ምን አይነት እንግዲህ ቀውስን ሊያስከትልባቸው ይችላል የሚል ነገር እናያለን። ዛሊያ መቀጠል ትችላለሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድምጽ ይሰማል? ወአለይኩም ሰላም ወራህመቱላህ። ይሰማ አሪፍ ነው። እሺ ፋይል ኦኬ እንደምናችሁ ሁላችሁም። ዛሬ ርዕሳችንን እንዳያችሁት ላይፍ ሐዲስ እና ባይብልን ነው የምናመዛዝነው። ባይብል ምን እንደሆነ ደግሞ ወንድማችን ፋሩቅ ሰፋ ባለመልኩ ነግሮናል። አሁን ደግሞ ይህ በቤተክርስቲያን ውስጥ የሚገኘው መጽሐፍ ቅዱስ ጸሐፊያኖቹ ማን ናቸው ይታወቃሉ ወይ የሚለውን ደግሞ ከኔ ጋር ሰፋ ባለመልኩ የምናየው ይሆናል። የመጽሐፍ ቅዱስ ጸሐፊያን ወይም ደግሞ የባይብል ጸሐፊያን ይታወቃሉ ወይ ሲባል አጭር መልሳችን የሚሆነው አይታወቅም ነው። ለዚህ ነገራችን ደግሞ ማስረጃዎቻችን ምንድነው የሚሆኑት? ከብሉይ ኪዳንና ከአዲስ ኪዳን ከሁለቱ ነው የምናየው፣ ከስኮላሮች ነው የምናየው። እና ከብሉይ ኪዳን ስንጀምር ከሙሴ መጽሐፍ ስንጀምር በቴዎሎጂካል ፋውንዴሽን ኮንሰፕትስ ኤንድ ሜቶድስ ፎር አንደርስታንዲንግ ክርስቲያን ፌዝ በሚል መጽሐፍ ላይ ምን ብሎ ያስቀምጣል? ጸሐፊው ጄጄ ሙለር ኤስጂ በመባል ይታወቃል። ወይም ደግሞ ጄጄ ሙለር ሶሳይቲ ኦፍ ጂሰስ ማለት ነው። ሶሳይቲ ኦፍ ጂሰስ አለ ማለት የካቶሊክ እምነት ተከታይ ነው ማለት ነው። ይህ የካቶሊክ እምነት ተከታይ በክርስቶሎጂ ላይ ጥናት አድርጎታል። ቴዎሎጂ ላይ እንደዚህ ጥናት ያደረገ ሰው ነው እና መጽሐፉ ላይ ምን ብሎ ያስቀምጣል? The Jewish tradition also calls them the 5 books of Moses. ይሄኛው ስለ ሙሴ መጽሐፍ ነው የሚናገረውና የጁዊሽ ትራዲሽን ወይም ደግሞ ትራዲሽን ሲል በተለምዶ ማለት ነው በአይሁዳውያን በተለምዶ የሙሴ መጽሐፍ በማለት 5 የሙሴ መጽሐፍ በማለት ይጠሩታል። ምክንያቱም ደግሞ according to Jewish tradition እንደ አይሁዳውያን ተለምዶ ሞሴስ was the author of these books ሙሳ የነዚህ መጽሐፍቶች ባለቤት ነበር ወይም ደግሞ ጸሐፊው ነበር፣ የዚህ መጽሐፍ ጸሐፊው ነበር ብሎ ያስቀምጣል። ከዛን በኋላ ደግሞ ኢብኑ ቃፍ ሌላ ፋይል ነው የከፈትክልኝ አንዴ
ሰላም አለይኩም። ኢብኑ ቃፍ እስከሚመጣ እስቲ የለም ታቡ በጣም ደክሟል። 293 ሺህ ምናምን ያለው በደምብ እስቲ አጠራጣሩት። ደክሟችኋል። ምንድነው? ታብታቢ 400 ሺህ ያስገቡት። አይ ቲንክ ፋይል ዳውንሎድ እስኪያደርግ ነው። እንጠብቀዋለን። 400 ሺህ እናስገባዋለን። ባረከላሁ ፊኩም። እህት ዛሊያ ትቀጥላለች። ፋሩቅ ኢብኑ ቃፍ ተመልሰዋል። አንዴ ትንሽ ደቂቃ እስከዛ ድረስ ቀጥሉ። እስኪወር ኔትወርክ እያስቸገረኝ ስለሆነ ኦኬ እሺ። ፋይሉን እስከከፍት ድረስ ኮፒ ሊንኩን ከፍ እናድርገውና 400 ሺህ እናስገባዋለን። ጋይስ 400 ሺህ እናስገባዋለን። ከዛ በኋላ እህቶች ይቀጥላሉ። ባረከላሁ ፊኩም። ታብ ኮፒ ሊንክ እያደረጋችሁ እንግዲህ የዛሬው ርዕሳችን ዳዒፍ ሐዲስ ወይስ መጽሐፍ ቅዱስ የሚል ነው። ኮምፔር በምናደርግበት ሰዓት የሐዲስ ሊቃውንቶቻችን አንድ ሐዲስን ውድቅ የሚያደርጉበትና አንድ ሐዲስን አክሰፕት የሚያደርጉበት ሚዛን አለ አይደለ? አንድ ሐዲስ ውድቅ ነው ይላሉ፣ አንድ ሐዲስ ደግሞ ተቀባይነት አለው ይላሉ። ያ ሚዛን መጽሐፍ ቅዱስ ላይ ሲውል መጽሐፍ ቅዱስ ምንድን ነው መስፈርቱ? ምንድን ነው ደረጃው? ግሬዱ ምንድን ነው የሚል ነገር ነው አሁን የምናየው። ኦኬ ከጋሊያ ቀጥሎ የሚኖረን ፕሮግራም ሙስጠላውል ሐዲስ የሚባል ትልቅ ዘርፍ አለ አይደለ? ሁላችሁም ታውቁታላችሁ። ሐዲስ ቴርሚኖሎጂ ይባላል። በሐዲስ ቴርሚኖሎጂ ዑለሞቻችን እነ ሼክ አልባኒ ሌሎችም እነ ሼክ ሹዐይብ አልአርናውጥ ምናምን የሚባሉ ትልቅ ሙሐዲሶች አሉ። እነዚህ ዑለሞች አንድን የመጣላቸውን ዘገባ ሲቀበሉና ሪጀክት ሲያደርጉ ክራይቴሪያ አላቸው፣ መስፈርት አላቸው። በዚያ መስፈርት መጽሐፍ ቅዱስ ላይ አጀስት እናደርገዋለን። ኦኬ ያንኑ መስፈርት መጽሐፍ ቅዱስ ላይ እናውለዋለን። አንድ ሐዲስ እኮ ዝም ብሎ ሰሂህ ነው አይባልም። አንድ ሐዲስ ዝም ብሎ ዳዒፍ ነው አይባልም አይደል? ሁላችሁም ታውቁታላችሁ። ሰሂህ ነው ዳዒፍ ነው ምናምን አይባልም። ዝም ብሎ የሚሰጠው የሆነ ምን አለው? ክራይቴሪያ አለው። አጀስት የሚደረግበት የሚውልበት ግልጋሎት ላይ የሚውልበት ምን አለ? መስፈርት አለ። ያ መስፈርት ወደ መጽሐፍ ቅዱስ ሲመጣ መጽሐፍ ቅዱስ አይደለም ከቁርአን ጋር ሊወዳደር ይቅርና የምር ዳዒፍ ሐዲስ ጋር ይወዳደራል ወይ የሚል ነው። ኦኬ ከሷ ቀጥሎ አሁን የሚኖረን ፕሮግራሞች ኢንሻአላህ ይሄን በዚህ ላይ ይሆናል። አውርደዋል ኢብኑ ቃፍ ፋይሉን። አሁን ኡስታዝ ባለሰኮ ነገር አለ እዚህ ጋር። ኦኬ ይቻላል፣ ቀጥይ። ኦኬ እሺ። ቀደም ፋሩቅም እያነሳው ነበረ ስለ ኦሪት ዘዳግም ምናምን ስለ አምስቱ መጽሐፍት ማለት ነው። አሁን ያነሳከው ነገር አለ ደግሞ ዳዒፍ ሐዲስ እና መጽሐፍ ቅዱስ ነው ዛሬ በብዛት የምናነጻጽረው ማለት ነው ኢንሻአላህ። እና አሁን ብዙ ጊዜ ካያችሁ እያንዳንዱ ሐዲስ ቼን ኦፍ ናሬሽን አለው። በምን መልኩ በምን ሰንሰለት ተያይዞ ነው እዚህ የደረሰ የሚል ነገር አለው። እንትን ሐዲስ ሲሆን ማለት ነው እያንዳንዱ ሐዲስ በዚህ መልኩ አለው። ኢቭን ዳዒፍ ሐዲስ ራሱ ቢሆን የሆነ ሰንሰለት ይኖረዋል። በመሃል ሰንሰለቱ ድንገት ከተቋረጠ ነው ምን የሚባለው ዳዒፍ ሊባል የሚችለው ማለት ወይ ሰንሰለቱ ከተቋረጠ ምናምን መስፈርቶች አሉት ብቻ ዳዒፍ የሚባልበት ነገር። ግን እንደ መጽሐፍ ቅዱስ ስናይ ለምሳሌ አሁን ፔንታቱክ የምንለው ተያይዞ ነው የደረሰው ብትሏቸው ነው የጀመረበት ማለት ነው። ገና ከዛ ጀምሮ ደግሞ ሂደርስ ድረስ ደግሞ ምን አይነት መንገድን አለፈ ብትሏቸው አያውቁትም ጭራሽ። የለም በየትኛው በኩል መጣ ከማን ተላለፈ ምናምን ችግር የለባቸውም ጭራሽ ማለት ነው። ነገር ግን ኢቭን ዳዒፍ ሐዲስ ሰሂህን ተውት፣ ቁርአን ጋር ሀይቃ እስከዛሬ ራሱ በጣም አጥፍተናል። ቁርአን ቪኤስ ባይብል ምናምን ብለን እንትን በማለታችን ትልቅ ጥፋት ነው ያጠፋነው። ምክንያቱም አይገናኝም ጭራሽ መጽሐፍ ቅዱስና ቁርአን ጭራሽ እኮ ነው የማይገናኙ። ሰሂህ ሐዲስና እንትን መጽሐፍ ቅዱስ ራሱ አይገናኙም። ዳዒፍ ሐዲስ እንኳን ከመጽሐፍ ቅዱስ ጋር ጭራሽ ነው የማይገናኘው። ምክንያቱም መጽሐፍ ቅዱስ እንደነገርኳችሁ የምን ሰንሰለት ነው የምን ምንድን ነው። ዳዒፍ ሐዲስ ምናልባት ዳዒፍ ሊባል የሚችለው በምንድን ነው? የሆነች ሰንሰለት ስለተቋረጠች ሊሆን ይችላል ሐዲሱ ዳዒፍ የተባለበት ምክንያት ማለት ነው። ወይ ደግሞ የሆነ ዘጋቢ በውሸታምነቱ ስለተጠረጠረ ሊሆን ይችላል ዳዒፍ የተባለበት ምክንያት። ነገር ግን እንደ ባይብል ግን እንኳን ዘጋቢ ምናምን ተሉትና ጭራሽ ነው የማይታወቀው ማለት ነው ኢንሻአላህ። እና ኢቭን ከዳዒፍ ሐዲስ ጋር ራሱ እንደማይገናኝ ነው ዛሬ ብዙ ነገራቶችን የምናየው ማለት ነው ኢንሻአላህ። እስኪ ካሜራ ተከፍቷል መሰለኝ፣ ቀጥሉ። ኦኬ ትንሽ ጠረጋ አድርገው፣ ራሱ ፋይል ነው። ትንሽ ጠረጋ አድርገው እና ካሜራን የተወሰነ ኦኬ፣ ትንሽ ብቻ የተወሰነ ወደ መወዳ እንመለሳለን። ዛሊያ መጨመርልን ነገር አለ ወይ? ትቀጥላለች እሷ። ከዛ ወደ መወዳ በኋላ እንሄዳለን። እሺ ዛሊያ መቀጠል ትችላለች። እሺ እሰማለሁ። ድምጼ የማይሰማ ከሆነ ትነግሩኛል።
ያላችሁ ሰው የቱ ጋር ነበር የቀጠል ነው? አምስቱ መጽሐፍቶች ማለት ነው። ኦሪት ዘፍጥረት፣ ኦሪት ዘዳግም፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን እና ኦሪት ዘጸአት ቅድም ወንድም ፋሩቅ የነገረን ማለት ነውና እነሱ መጽሐፎች የሙሳ መጽሐፍ እንዳልሆኑ የሱ ስራ እንዳልሆኑ ይናገራሉ ብሎ ወይም ደግሞ በዛን ጊዜ ታመነ ክሊር ሆነላቸው ለነሱ ብሎ ይናገራል። ከዛ በኋላ ምን ብሎ ጨመረ? but is rather a compilation of a variety of authors and literary sources በጊዜ ሂደት ከተለያዩ ጸሐፊዎችና ምንጮች የተዋቀሩ እንደሆኑ ግልጽ እየሆነላቸው መጣ። ምክንያቱም እንዴት ነው ይህ መጽሐፍ የሙሴ መጽሐፍ እንዳልሆነ እርግጥ ሆነ ማለት ነው። ከተለያዩ ሰዎች ከተለያዩ ጽሁፎች ላይ ተደማምሮ የመጣ አንድ ጽሁፍ እንደሆነ ግልጽ እየሆነላቸው መጣ ብሎ ይናገራል ማለት ነው። ከዛም በኋላ በቀጣይ ደግሞ ቀጣይ መጽሐፍ ላይ the origin and the character of the Bible የሚል መጽሐፍ ላይ በተመሳሳይ ምን ይላል? ትኩረት ሰጣችሁ ስሙኝ እዚህ ላይ ምን እንደምናለው ኢንሻአላህ ወታች አርግልኝና እሺ uncertainty of dates and authorship of books ይላል። የመጽሐፍ ቅዱስ ደራሲያንና የተጻፈበት ጊዜ እርግጠኛ አለመሆን ወይም ደግሞ አለመታወቅ ብሎ ያስቀምጥና says ፕሮፌሰር ቻርልስ ኤብሪክስ ዲብሌ እንዳገራለ ወይም ደግሞ በትክክለኛ ስሙ ቻርልስ ኦገስተስ ብሪግስ በመባል የሚታወቀው ማለት ነው። ይህ ሰው ደግሞ በሃየር ክሪቲሲዝም ላይ ታዋቂ ነው፣ ወይም ደግሞ ባይብል ክሪቲሲዝም የመጽሐፍ ቅዱስ ትችቶች ላይ ማለት ነው። ትችት ሲባል ከመሬት ተነስቶ በጥላቻ ሳይሆን መጽሐፍ ቅዱስ መቼ እንደተጻፈ በማን እንደተጻፈ የሚባሉት ነገራቶች በሙሉ ጥናት አርግቶ ወደ ትችት የገባ ሰው እንደማለት ነው። ከዛ ይህም ሰው ደግሞ ምን ይላል? ሙሳ did not write the Pentateuch or Job ሙሴ ፔንታተክን ወይም ደግሞ ኦሪትን ወይም ደግሞ ቶራ የሚባለውን መጽሐፍ እና ኢዮብን አልጻፈም። እዝራ did not write the Chronicles እዝራ ኦር ነህሚያ እዝራም ደግሞ በተመሳሳይ ዜና መዋዕልን እዝራንና ነህሚያን አልጻፈም። ጀርማያ ወይም ደግሞ ኤርሚያስ የሚባል የሚታወቀው did not write the Kings or Lamentations የሚባለውን ሰቆቃው ኤርሚያስ በመባል የሚታወቀው መጽሐፍና ነገስትንም አልጻፈም። ዴቪድ ኢዮብ ደግሞ ነው ዳዊት ደግሞ did not write the ሳልተር የሚባለው መጽሐፍ ወይም ደግሞ መዝሙረ ዳዊት በመባል የሚታወቀው መጽሐፍም በተመሳሳይ ዳዊት አልጻፈም። but only a few of ሳልምስ ከሚባለው መጽሐፍ ስቲል ተመሳሳይ ነው። መዝሙረ ዳዊት የሚባለው መጽሐፍ ላይ ከሱ ላይ ደግሞ ኤፊው ማለት ትንሽ ማለት ነው። ከዛ ላይም በራሱ ትንሽ የምትሆነውን ያህል ከዛ መጽሐፍ ጽፏል። ሰለሞን did not write the songs of songs ሰለሞንም ደግሞ መኃልየን አልጻፈም። በተጨማሪም ደግሞ ኤክሌሲያስተስ በመባል የሚታወቀውን መክብብ የሚባለውን መጽሐፍን በተመሳሳይ ሰለሞን እንዳልጻፈ ያስቀምጥልናል ማለት ነው። and only a proportion of the proverbs ሰለሞን ደግሞ ከፕሮቨርብስ ወይም ደግሞ ምሳሌ ከሚባለው መጽሐፍ ላይ only ከዛ መጽሐፍ ላይ ነው እሱንም የጻፈው ትንሽ ነው። ከፕሮቨርብስ ላይ በተመሳሳይ ሰለሞን ትንሽ ጽፏል ሲል ያስቀምጣል። ከዛም በኋላ አይዛያ did not write half of the book that bears his name አይዛያ በሱ ስም ደግሞ የተቀመጠውን መጽሐፍ አይዛያ ግማሽ የሚሆነውን አልጻፈም። አስቡት እዛ ጋር የተቀመጠው ኢሳይያስ ጀርማያ ቢሆንም ኤርሚያስ ጽፎታል ተብሎ ነው። ከዛም በኋላ የሙሴም ደግሞ እንደዚሁ ሙሴ ጽፎታል ተብሎ ነው የተቀመጠው። ነገር ግን ይሄኛው በስማቸው ምንም ያህል ቢቀመጥ ጸሐፊያኖቹ ስቲል አኖኒመስ ናቸው፣ የማይታወቁ እንደሆኑ እዚህ ጋር አስቀምጥልናል ማለት ነው። ከዛ ምን አለ? the great mass of the old testament ይሄ ብዙን የሚሆነው በብሉይ ኪዳን ያለው መጽሐፍ was written by authors whose names and connection with their writings are lost in ኦብሊቪየን በዛን ጊዜ ማለት የኦልድ ቴስትመንትን ጽሁፍ የጻፉ ሰዎች አውቶር ያላቸው ባለቤቶቹ ደራሲያኖቹ ከጽሁፋቸው ጋር ሎስት ሆነዋል፣ ጠፍተዋል፣ ወይም ደግሞ ጽሁፋቸው አለ ነገር ግን ማን እንደጻፈው እርግጥ የሆነ ነገር እንዳይለ ይናገራል ማለት ነው። ከዛም በኋላ ፕሮፌሰር ስሚዝም ደግሞ በተመሳሳይ ምን ይላል? ወደ ጎን አድርግኝና a larger proportion of the books of the Old Testament ብዙ የሚሆነው የኦልድ ቴስትመንት ወይም ደግሞ የብሉይ ኪዳን መጽሐፍ
are anonymous ጸሐፊያኖቹ የማይታወቁ ናቸው ወይም ደግሞ ማንነታቸው ባልታወቀ ደራሲ የተጻፈ ነው ይላል። ከዛም በኋላ ወደታች ስንሄድ ደግሞ የሚገርመው ራሱ እንትኑ ላይ መጽሐፉ ላይ ዋሽንግተን ግላደን የሚባል ሰው ይናገራል። ዋሽንግተን ግላደን ማለት በኦርቶዶክስ ሃይማኖት ላይ ማለት ነው በጣም አጥባቂ አክራሪ የሚባል ሃይማኖቱ ላይ አጥባቂ ከሚባሉ ሰዎች መካከል ነውና ይህ ሰው ከላይ እንደማላየውም ነበር የአይሁዳውያን ተለምዶ ወይም ደግሞ ጁዊሽ ትራዲሽን የሚባሉት የሉ ለሙሴ መጽሐፍ የሙሴ መጽሐፍ ይሄ ነው ብላ ያስቀመጡት ሰዎች እንደዚህ ርዕሱን ከፋፍለው ያስቀመጡት ሰዎች ላይ ትችት ያቀርባል። ምን ብሎ ትችት የሚያቀርበው ሌዚ ትራዲሽናሊዝም ሰነፍ የሆነ ባህላዊነት ወይም ደግሞ ይሄ ምንድነው ልምድ ብሎ ያስቀምጠዋል የነሱን ክፍፍል ማለት ነው። ከዛም በኋላ ስለ ሳሙኤል መጽሐፍ ነው የሚናገረው። ምን ይላል? There is not the slightest reason for believing that the books of Samuel were written by Samuel. የሳሙኤል መጽሐፍ በሳሙኤል እንደተጻፈ የሚያሳምን ትንሽም የሆነች እንኳን ምክንያት የለችም ብሎ ያስቀምጣል። አስቡት ይህ ሰው ምንድነው በዛን ጊዜ አክራሪ ኦርቶዶክስ ተብሎ የሚቀመጥ ሰው ነው። በተጨማሪ ደግሞ ሊቅም ነው ራሱ ይባላልና እሱም ብሎ ያስቀምጣል የሳሙኤል መጽሐፍ እንኳን በሳሙኤል ነው የተጻፈው የሚለውን እንደማመን ትንሽዬ እንኳን ምክንያት የለንም ብሎ ያስቀምጣል። ከዛ በኋላ ወደታች ምን ይላል? even in bible books በመጽሐፍ ቅዱሶች እንኳን ላይ ቢሆን we do not hold እኛ አንይዘውም ወይም ደግሞ አንቀበለውም that the book of Esther was written by Esther የአስቴር መጽሐፍ በአስቴር እንደተጻፈ አንቀበለውም or the book of Ruth by Ruth የሩት መጽሐፍ በተመሳሳይ በሩት እንደተጻፈ አንቀበልም ብሎ እዚሁ መጽሐፍ ላይ ያስቀምጣል ማለት ነው። እሺ የቀጣዩ መጽሐፍ ላይ ደግሞ ቀጣይ ማስረጃችን የሚሆነው እሺ ዩገን ቦሪንግ የሚባል ሰው ነው። መጽሐፉ ምንድነው? An Introduction of the New Testament History, Literature, Theology ይላል። መጀመሪያ ስለ ጸሐፊው ስናይ ዩገን ቦሪንግ የምንለው ሰው በተለያዩ ቤተክርስቲያኖች ላይ እንደ አገልጋይ የነበረ ቄስ የነበረ ሰው ነው። ይህ ሰው ደግሞ ምን ብሎ አስቀመጠ ስለ መጽሐፍ ቅዱስ ስንል ምን ይላል? በጣም የሚገርም ነገር ነው ያስቀመጠውና Jesus wrote nothing in the New Testament በኒው ቴስተመንት ላይ በአዲስ ኪዳን ላይ ኢየሱስ ምንንም ነገር አልጻፈም nor is there any suggestion in the Gospels that Jesus instructed his disciples to record his words or deeds በወንጌል ላይ በተመሳሳይ ኢየሱስ ምን አለ? መጀመሪያ ኢየሱስ የኒው ቴስተመንት ኒው ቴስተመንትን አልጻፈም ወይም ደግሞ አዲስ ኪዳንን አልጻፈም ማለትና በተጨማሪም ደግሞ ሐዋርያቶችን የሱ ስራውን እና ንግግሩን እንዲጽፉለትም አላዘዛቸውም ሰጀስት አላደረጋቸውም። አሁን የተለያዩ ቦታዎች ላይ መጽሐፍ ቅዱስ ላይ ምን እናያለን? ኢየሱስ እንደዚህ ብሎ ኢየሱስ እንደዚህ አድርጎ ኢየሱስ እንደዚህ ሆነ ይባላል አይደለ? ይሄንን ሁሉ መጽሐፍ ቅዱስ ላይ እንዲካተት ጌታችን ነው ብሎ የሚይዙት አካል አላዘዛቸውም ሲል ያስቀምጣል ማለት ነው። ከዛ in terms of authorship the New Testament is not Jesus's book New Testamenትን በተመሳሳይ የአዲስ ኪዳን የሚባለው የኢየሱስ መጽሐፍ አይደለም ብሎ እዚህ መጽሐፍ ላይ ያስቀምጣል። ማን? ዩገን ቦሪንግ የሚባለው ማለት ነው። ከዛም በኋላ ወደታች ስንሄድ ደግሞ ምን አለ? እሺ The present titles of all New Testament books were given to them not by their authors but by the later churches. የአዲስ ኪዳን መጻሕፍት የአሁኑ ርዕሶች የተሰጡት በጸሐፊዎቹ ሳይሆን ከዛም በኋላ በመጡ የቸርች ወይም ደግሞ በቤተክርስቲያኖች ነው ይህ ስም የተሰጠው። አሁን ለምሳሌ ማቴዎስ ወንጌል ከሆነ ማቴዎስ ወንጌል ብሎ የጻፈው ባለቤቱ ያንን ጽሑፍ የጻፈው ሰው ሳይሆን ከጊዜ በኋላ በቸርቾች ነው በቤተክርስቲያኖች ነው ይሄኛው ስም የተቀመጠው ብሎ ያስቀምጣል። ከዛን በኋላ ምንድነው በተጨማሪ ደግሞ ምን አለ? in the community of faith በእምነት ማህበረሰቦች ውስጥ people write anonymously ሰዎች ማንነታቸው ባልታወቁ ደራሲዎች ይጻፋል። ይሄ ማታሊያ ነው በሉት የተለመደ ነገር ነው ለማለት ነው። ከዛ ምን አለ? we do not know for instance who wrote most of the Old Testament books ስለዚህ እኛ ደግሞ የብሉይ ኪዳን ጸሐፊዎች ማን እንደሆኑ አናውቅም which are anonymous ማንነታቸው ባልታወቀ ደራሲ ነው የተጻፈው presented in the name of the community itself not as the product of
አን ኢንዲቪጁዋል አውተር። ስለዚህ የተጻፈው በዛን ጊዜ በነበሩ ማህበረሰቦች ነው እንጂ በጸሐፊው አይደለም። ጽሁፉ አልቋል። ነገር ግን እንደዚህ የእንትና መጽሐፍ ነው፣ የማቴዎስ ወንጌል ነው፣ የማርቆስ ወንጌል ነው ብለው ከፋፍሎ ያስቀመጡት ግን በዛን ጊዜ የነበሩ ሰዎች ናቸው እንጂ የመጽሐፉን የጻፉት ባለቤቶቹ አይደሉም ይላል። ስቲል ባለቤቶቹም ራሱ ማን እንደሆኑ አይታወቁም። ከዛ 1/3 ኦፍ ኒው ቴስትመንት 1/3 የሚሆነው አዲስ ኪዳን ቡክስ አር አኖኒመስ፣ ጸሐፊያቸው ማንነታቸው ያልታወቀ ነው፣ ደራሲያቸው ማንነታቸው ያልታወቀ ነው ይልና 4ቱ ወንጌሎች ይላል the four gospels and acts ህብሬውና ከ1 እስከ 3 ያለው ደግሞ ጆን አክትስ ሲል የሐዋርያው ስራ ነው፣ ህብሬው ሲል ደግሞ ዕብራውያንና ጆን ሲል ደግሞ እንደዚሁ ዮሐንስ ማለት ነው። 1 2 3 ያለው እስከ 3 ያለው ድረስ 1/3 የሚሆነው ጸሐፊያኖቹ ያልታወቁ ናቸው ብሎ ያስቀምጥልናል ማለት ነው። እሺ እንቀጥላለን። ወርታች አርግልኝና The New Testament Story በሚል መጽሐፍ ላይም ደግሞ ምን ብሎ ያስቀምጣል? ጸሐፊው by the way ፕሮቴስታንት ነውና ምን ብሎ ያስቀምጣል? Formally speaking እንደዚሁ ማለት በግልጽ ስንናገር all four canonical gospel are anonymous፣ 4ቱም ቃኖናዊ ወንጌሎች አኖኒመስ ናቸው። ጸሐፊያናቸው አይታወቅም። ማን የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስና የዮሐንስ ወንጌል ማን እንደሆኑ ጸሐፊያኖቹ አይታወቅም። አስቡት። እነኚህ መጽሐፍቶች ውስጥ ምንድን ያለው? የኢየሱስ ትምህርቶች አሉ፣ ትንሣኤው አለ፣ የተወለደበት አለ፣ የሞተበት አለ፣ እንዳለ ህይወት ታሪኩ አለ፣ የተቀመጠው አለ። ይሄን ነገር የጻፈው ማን እንደሆነ አይታወቅም። እውር ይሁን ጤነኛ ይሁን በሽተኛ ይሁን የሚሰማ ይሁን የማይሰማ ይሁን እንኳን አይታወቅም ማለት ነው። ሲንስ ከዛ ምን ይላል? ሲንስ their authors name are not mentioned anywhere፣ ማንኛውም ቦታ ላይ የጻፉት ሰዎች አልተቀመጠም። ጸሐፊያኖቹ ማን እንደሆኑ አልተቀመጠም። ጎስፔል ላይንም ሆነ ወይም ደግሞ ይሄ ምንድነው ወንጌል ላይም እንኳን ቢሆን ጸሐፊያኖቹ ማን እንደሆኑ አይታወቅምም፣ አልተቀመጠም። አስቡት። እያወራን ያለነው ስለ ኖርማል መጽሐፍ አይደለም። እያወራን ያለነው ስለ ኖርማል መጽሐፍ አይደለም። ትኩረት አድርጉ። ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማለት ደግሞ አንድ የሃይማኖት መጽሐፍ እስከሆነ ድረስ መመሪያ ነው። አንደኛ ነገር መመሪያ ነው። ሁለተኛ ነገር ደግሞ እንዴት ነው ከጀሃነም እሳት ወይ ደግሞ ከሲኦል እንድናለን ብለው የሚይዙት መመሪያቸው ነው። ይሄ መጽሐፍ ማን እንደጻፈው አይታወቅም። አስቡት። ተራ መጽሐፍ እንኳን ጸሐፊው ይታወቃል። ነገር ግን ማን እንደጻፈው አይታወቅም ብለው የራሳቸው ስኮላር ምንም ክርስትናን የሚጠሉ አይደሉም፣ ሙስሊሞችም አይደሉም። ይሄን እያስቀመጡ ያሉት የቸርች ያገለገሉ ሰዎች ቄሶች ናቸው ይሄን ነገር እያስቀመጡ ያሉት። ከዛን በኋላ ይሄንን ነገር ደግሞ እያወቁ ወጥተው ደግሞ ለማያውቁ ህዝብ ይሰብካሉ ማለት ነው። ባለቤት ያሌለው መጽሐፍ ማለት ነው። እሺ ቀጣለውንም ደግሞ እሺ እዚህ ጋር ግን ወርታች አድርገው እንትን ማለት ነው። አሁን ይሄ እዚህ ጋር ካስተዋላችሁ 4ቱ ይሄ ጎስፕሎችን ነው፣ 4ቱ ወንጌላትን ነው፣ ማቴዎስ፣ ማርቆስ፣ ዮሐንስ እና እንትንን ማለት ነው ሉቃስን። እነዚህ አሁን በዋነኝነት የኢየሱስ ከተወለደበት ጊዜ ጀምሮ እስከሚሞትበት ጊዜ በዋነኝነት የሚዘግቡ መጽሐፍት ናቸው። አሁን እነዚህ ከላይ ያሉት ቢያንስ እነሱ የድሮ መጽሐፍት ናቸው፣ ከሙሴ ጀምሮ የነበሩ መጽሐፍና በጣም ከብዙ ዓመታት በፊት ፈምጥቶ አንድ ሰው ኢየሱስ አምላክን የሚለውን እንኳን ፕሩፍ ቢያደርግልን እንኳን ከዚህ መጽሐፍ አንቀበለውም። እኛ መች ነው ቀድመ ሄደ ጸሐፊውን እስቲ ማን እንደሆነ እንዴ አንዱ መጥቶ ከሆነም እኮ ሊጽፍ ይችላል እኮ እንደዚህ ብሎ፣ ነገር ግን ሄደ መጀመሪያ አረጋግጠለን እንለዋለን ማለት ነው። እና አያስኬዳቸውም። ይሄ በጣም ገራሚ ፖይንት ነው ያነሳሽው። እና ሐሳብ ለመጨመር አዎ በጣም ገርማልና ኦኬ እሺ የቀጣዩ መጽሐፍ ደግሞ now the New Testament in its literary environment ሚል ያለምንም ደራሲ የተጻፉት ከአፍተር ኮመን ዴይስ ከ70 ዓመት እስከ 100 ዓመት
ባለው ነው። በነዚህ አመታቶች መካከል ነው የተጻፉት። አፍተር ኮመን ዴይዝ ወይም ደግሞ በአማርኛው የምናውቀው ከኢየሱስ ሕልፈት በኋላ ማለት ነው። እንደዛ ነው የተጻፉት። ከዛ ነው በኋላ and assembled into a collection about after common days 125 በ125ኛው አመት ደግሞ ተሰብስበው በአንድ ላይ ይሆናሉ። እነኚህ መጽሐፍ ምንድነው? አራቱ ጎስፒሎች ማለት ነው፣ አራቱ ወንጌላቶች። ከዛ እንደዚህ ብሎ ካስቀመጠስ በኋላ ምን አለ? the authors ባለቤቶቹ ደራሲዎቹ did not provide them with titles ጸሐፊያኖቹ እነኚህን ጎስፒሎች እነኚህን ወንጌሎች ከታይትል ጋር ከርዕስ ጋር አልሰጡም፣ አላስረከቡም። ሶ ርዕስ የላቸውም ሲጽፉ ሰዎቹ፣ ባለቤቶቹ ርዕስ የላቸውም። ባለቤቶቹ ማን ናቸው? ስቲል አናቅም። እሺ ለዚህ ባለቤታቸው ማን እንደሆነ አናቅም፣ ግን ስቲል እነኚህ የጻፉት ሰዎች ርዕስ አልሰጡም፣ ታይትል አልሰጡትም ማለት ነው። ከዛን በኋላ others added them later ከዛን በኋላ ሌሎቹ ደግሞ ከጊዜ በኋላ ነው የጨመሩት። ይሄንን አሁን እኛ አሁን ለምሳሌ የጋሊያ መጽሐፍ ተብሎ ተቀመጠ እንበል። የጋሊያ መጽሐፍ ከተባለ የመጽሐፉ ባለቤት የሚሆነው ማን ነው? እኔ ጋሊያ ስቲል ጋሊያ ነው የሚሆነው። ነገር ግን እንደዛ ተብሎ የተቀመጠው እንኳን በባለቤቶቹ ሳይሆን ከጊዜ በኋላ በመጡ ሰዎች ነው ብሎ እዚሁ መጽሐፍ ላይ ያስቀምጥላን። የምን የፕሮቴስታንት ተከታይ ነው። መጽሐፍ ቅዱስ ደግሞ ስቲል ካቶሊኮችም ኦርቶዶክሶችም ፕሮቴስታንቶችም ይጠቀሙት ነው። እሺ ይሄንን ያህል ደግሞ ከውጭዎች ካለን እስቲ አሁን ደግሞ ሀገር ውስጥ ካለ መጽሐፍ ደግሞ እናለን ማለት ነው። የመጽሐፍ ቅዱስ መዝገበ ቃላት ወይም ደግሞ የኢትዮጵያ መጽሐፍ ቅዱስ ማህበር የሚለው መጽሐፍ ላይ ምን ይላል? ይህ መጽሐፍ ማይንጁ ያዙልኝ፣ ይሄንን ኦርቶዶክስም ይጽፎታል። የኦርቶዶክሶችም እጅ አለበት፣ የፕሮቴስታንቶችም የካቶሊኮችም እጅ አለበት። እዚህ መጽሐፍ ላይ ምን አለ? ላይክ በጣም የሚያሳፍር ነገር ነው ያስቀመጡትና እስቲ አንድ ላይ ነው። እሺ መጽሐፈ መሳፍንት ብሎ ያስቀምጥና ቢጫው የተሰመረበት ጋር ስንሄድ ምን ይላል? መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም እንኳን ማን እንደጻፈው ምን ጊዜ እንደተጻፈ አይታወቅም። ያዙልኝ። ባይታወቅም እንኳን የጻፈው ሳሙኤል ወይም ደግሞ በሳሙኤል ዘመን ከነበሩት ከነብያት ወገን አንዱ እንደሆነ ይታመናል። መጽሐፉን የጻፈው ሰው ማን እንደሆነ አይታወቅም፣ ጊዜው አይታወቅም። ነገር ግን ወይ ሳሙኤል ሊሆን ይችላል ወይም ደግሞ በሳሙኤል ጊዜ የነበሩት ከነበረ ከነብያት ወገን አንዱ ነው። ምንም እርግጥ የሆነ ነገር የለም። እዚህ ጋር ጭራሽ ደግሞ የጻፈው ከነብያት ወገን አንዱ እንደሆነ ይታመናል ነው። ስቲል ይታመናል ነው። እርግጥ የሆነ ነገር የለም ማለት ነው። ነገር ግን እንዳልተጻፈ ወይም ደግሞ የጻፈው ሰው ማን እንደሆነ እንዳልታወቀ ከላይ ደግሞ ያስቀምጠናል። ሁለት ወሬ ነው ባሉት። እሺ እንቀጥላለን። ከዛም በኋላ ወርታች ስኔ ደግሞ የሳሙኤል መጽሐፍት ይልና ደግሞ ምን ይላል? የሳሙኤል መጽሐፍት ማን እንደጻፋቸው አልተገለጠም። ላይክ እናንተው ፍረዱ። አስቡት፣ ሶስቱም ናቸው ተነጋግረው እየጻፉ ያሉት። በሶስቱም ስምምነት የተጻፈ መጽሐፍ ነውና ማን እንደጻፈው አልታወቀም። ከዛ በኋላ ሰቆቃው ኤርሚያስ እና ደግሞ ወደታች ሂድልኝ እስቲ። ሰቆቃው ኤርሚያስ ይልና ጸሐፊው ኤርሚያስ መሆኑና አለመሆኑ አልተረጋገጠም ይላል። አሁንም እሺ እኔ ወደታች ዜና ወደታች ሂድልኝ። ዜና መዋዕል ላይም ደግሞ ብዙ መምህራን መጽሐፍቱን የጻፈው ካህኑ እዝራ ነው ይላሉ። ይህም እውነት ይመስላል። ሆኖም የትውልድ ዝርዝሩ ከእዝራ ዘመን በኋላ ያለውን ስለሚያመለክት ምናልባት ሌላ ሰው ጨምሮበት ይሆናል። ወላሂ አስቡት፣ ጨዋታ ነው የሚመስለው። ይሄ ምንም ሲጀመር የህይወት መንገድ ራሱ አይመስልም። ምናልባት እንትናን የጻፈው እንትናን የጻፈው አይደለም እኮ እንትናን የጻፈው አይነት ጨዋታ ማለት ነው። ይሄንን ያዙት እንግዲህ። በጣም ነው የሚገርመው። ከዛን በኋላ ደግሞ በተጨማሪ ዝቅ አድርግልኝ። የኢዮብ መጽሐፍንም እንደዚሁ ደግሞ ጸሐፊው ማን እንደነበረ አልታወቀም ብሎ ያስቀምጣል። ድጋሚ ደግሞ ወደታች ስንሄድ መጽሐፈ አስቴርም ላይ ደግሞ መጽሐፉን የጻፈው ማን እንደሆነ አይታወቅም ይላል። ቅድም ብያቸዋለሁ። የጋሊያ መጽሐፍ ተብሎ ከተቀመጠ ጸሐፊዋ ማንነት ጋሊያ ናት የምትሆነው። ግን እዚህ ጋር መጽሐፍ አስቴርና ደግሞ ወደታች ሄድና መጽሐፉን የጻፈው ማን እንደሆነ አይታወቅም ብሎ ያስቀምጣል። ስለዚህ ጸሐፊው ማን እንደሆነ እንኳን ያልታወቀበት ያልተረጋገጠበት ለምን መሰላችሁ? እዚህ ጋር ከضعيف ሐዲስ ጋር ያመዛዘነው ከቁርአን ጋር ሲጀመር ቤትም በኩል ነው የማይገናኘው መጽሐፍ ቅዱስ ማለት ነው። ምክንያቱም
ضعيف ሐዲስ እንኳን ማለት ነው ይሄንን ሐዲስ እንትና ዘግቦታል ተብሎ ስሙ ከተቀመጠ የዛ ሰው ሰነድ ታይቶ ነው ضعيف ነው ተብሎ ሐዲሱ ውድቅ የሚደረገው። ይህ መጽሐፍ ቅዱስ ግን ውድቅም ለማድረግም ሆነ ለማጽደቅ ምንም አይመችም። ማን እንደጻፈው ራሱ አይታወቅም። ለضعيف ሐዲስ እንኳን ደረጃ ያልደረሰ መጽሐፍ እንደሆነ በዚሁ እንመለከታለን ማለት ነው። እኔ ጨርሻለሁ። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ግን አሁን ፋዲያ እዚህ ጋር እነዚህን አሁን ምስክርነት እየሰጡ ያሉት ሙስሊሞች ናቸው ወይስ ይህንን ጸሐፊ የመጽሐፍ ቅዱስ እንትን መዝገበ ቃላት የጻፉት ሙስሊሞች ናቸው ወይስ እንዴት ነው ነገሩ? እንዴት ነው በዚህ ልክ ጸሐፊው ማን እንደሆነ አይታወቅም ብሎ ሁሉንም መጽሐፍ ሊዘረዝሩት የሚችሉት? እኔ ነገር እኔ እንጃ። የሆነ ጸሐፊያኖቹ በጣም የሚገርመው እሱ ነው ይመስላል እኮ የጻፉት ሌላ የሆነ ክርስትናን የሚጠሉ ምናምን ሰዎች ናቸው የሚመስሉት፣ ግን ራሳቸው ባለቤቶች ናቸው። ጭራሽ ደግሞ ሶስቱም ሃይማኖቶች ተነጋግረው የጻፉት ነው። ኦርቶዶክስ፣ ፕሮቴስታንትና ካቶሊክ ከራሳቸው መጽሐፍ ላይ ርዕስ ይቀነጭቡና መጽሐፈ አስቴርን ማን የጻፈው አይታወቅም። ግን እዛ ጋር መጽሐፈ አስቴር ተብሎ ፐርሰን አንድ ሰው ተቀምጧል። ግን ማን እንደጻፈው ሲጠየቅ አይታወቅም ነው። ሳሙኤልም ይላሉ ማን እንደጻፈው አይታወቅም ብለው ብቻ በጣም የሚገርም ነገር ነው። አላህ ሂዳያ ይስጣችሁ። እንደዚህ ወደማትጠራጠሩበት እስልምና ይምራችሁ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እህት ጋሊያ ጀዛኪላሁ ኸይር። እጅግ ደስ የሚል ቆይታ ነበረ። ጥሩ ነገራቶችን እንግዲህ ሰምተናል። እሰማለሁ። አንድ ጊዜ እስኪ ኮንፈርም አድርጉ። ወደ እሰማለሁ። ያው ይሰማል። እሺ የተወሰነ እንግዲህ ከመወዳ ጋር እንቆይና ከዛ ወደ ዋናው ርዕሳችን እንመጣለን። ዋናው ርዕሳችን አለካ ነው ያልተነካም። ዋናው ርዕሳችን ምንድነው? ኮምፓራቲቭ ነው። መጽሐፍ ቅዱስንና ضعيف ሐዲስን ልናወዳድር ነው። ይሄ ኢንትሮዳክሽን ነው፣ የእስካሁን ኢንትሮዳክሽን ነው። ወደ ዋናው ትልቁ ፕሮግራማችን እንገባለን። በደንብ አዳምጡ። ለምን ضعيف ሐዲስ ይሻላል እንደምንል እስካሁን አላቀረብንም። ኢንሻአላህ በሚቀጥሉት ደቂቃዎች ዋናውን ቶፒካችን የምንጀምር ይሆናል። እሺ መወዳ መቀጠል ትችላለሽ ኢንሻአላህ። እሺ በነገራችን ላይ አሁን ኡስታዝም እንዳለው አይነዛጸሩም ብቻ አይደለም፣ እሺ ወይም ደግሞ ضعيف ሐዲስ ይበልጠዋል ብቻ አይደለም፣ ጭራሽ አይገናኙም ነው ርቀታቸው ራሱ ጭራሽ በቃ የሆነ ضعيف ሐዲስ ያለው ታማኝነትና መጽሐፍ ቅዱስ ያለው ታማኝነት ጭራሽ ነው የማይገናኘው ማለት ነው። አሁን ጋሊያ ያነሳችው ሐሳብ አለ። ከዛም በተጨማሪ ደግሞ መጽሐፉን ስናየው ደግሞ የሚያስታውቁ ነገራቶች አሉ። አሁን ይሄያ ሚውታርክ መጽሐፉ ራሱ ስናየው የሚያስታውቁ ነገራቶች አሉ በቀላሉ ማለት ነው። አሁን እንዳለችው የመጽሐፍ ቅዱስ መዝገበ ቃላት ራሱ በግልጽ በቃ አስቀምጦታል፣ መጽሐፎቹ ጸሐፊያቸው እንደማይታወቅ ማለት ነው። ነገር ግን ከዛው ከመጽሐፉ ራሱ ማወቅ አንችልም ወይ እንዳልጻፉት ማለት ነው ስንል ማወቅ እንችላለን። ለምሳሌ አሁን የዳን ከተማ ስያሜን ብንመለከት ከኢያሱ ሞት ጀምሮ ሳውል እስከነገሰበት ጊዜ ድረስ ነበረ መጽሐፈ መሳፍንት የሚባለው ማለት ነው። እና በመሳፍንት ዘመን የነበረውን ስያሜ ዳን የሚለውን ስያሜ አምጥቶ ምን እንትን ይልልናል፣ ዘፍጥረት ላይ ተጠቅሶ እናገኘዋለን። እንግዲህ እንደነገርኳችሁ በመሳፍንት ዘመን ነው ዳን የሚለው ስም ራሱ ጭራሽ የነበረው ማለት ነው። ነገር ግን ወዲህ ዘፍጥረት በሙሴ ዘመን ሙሴ ከሞተ በኋላ የተሰየመውን ቦታ ምን ይለናል፣ እዚህ ጋር መጥቶ በሙሴ ዘመን እንደነበር አድርጎ ይገልጽልናል ማለት ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 14 ቁጥር 14 ስንመለከት ምን ይለናል? አብርሃምም ወንድሙ እንደተማረከ በሰማ ጊዜ ይለናል በቤቱ የተወለዱትን 318 ብላቴናዎች አሰለፈ፣ ፈለጋቸውም ተከትሎ እስከ ዳን ድረስ ሄደ ይላል። እንግዲህ ዳን የሚባለው ከተማ በሙሴ ዘመን ጭራሽ ያልነበረ ነገር ነው። ከሙሴ ሞት በኋላ ካለፈ ከብዙ ጊዜ በኋላ የተሰየመን ቦታ ምን ብሎ ይጠቅስልናል? ዘፍጥረት መጥቶ ልክ በሙሴ ዘመን እንደነበር አድርጎ ይገልጽልናል ማለት ነው። ስለዚህ ይሄ ሙሴ ከሞተ በኋላ እንደተጻፈ ራሱ አንድ ማሳያ ነው። እሺ ሌላም ደግሞ እንመልከት። ለምሳሌ አሁን ኦሪት ዘኍልቍ ራሱ ሙሴ እንዳልጻፈው ማሳያ አለ። የይሁዳን ታሪክ እንመልከት። ይሁዳ አሁን ጭራሽ ይሁዳ ተብሎ ራሱ የተሰየመው መቼ ነው ብለን ስናይ የሳሙኤል ልጅ እንትና ማለት ነው ሮብዓም የሳሙኤል ልጅ ሮብዓም በነገሰበት ጊዜ ነው። ሮብዓምን የተከተሉት ይሁዳ ሲባሉ ሌሎቹ 10ቱ ነገስታት ደግሞ የራሳቸውን መንግስት መስርተው የሮብዓም የሚል መንግስት መስርተው ምን አደረጉ? እነሱ ደግሞ የራሳቸውን እንትን አቋቋሙ ማለት ነው። እና በዛን ጊዜ ሮብዓምን የተከተሉት ምን ተባሉ? ይሁዳ ተባሉ። ነገር ግን ይህንን ታሪክ ምን አምጥቶልናል? ኦሪት ዘኍልቍ ላይ አምጥቶልናል። እንግዲህ ይሄን ሁሉ የተከሰተው መቼ ነው? ከ97 እስከ 930 ባለው ቅድመ ልደት ነው። ሙሴ ደግሞ የነበረው ጭራሽ ከ1000 ምናምን ዓመት በፊት ነው።
እንግዲህ በዛ ጊዜ ልዩነት ውስጥ ሆነው ነገር ግን ኦሪት ዘኍልቍ ላይ ምን ይለናል? በምስራቅ በኩል ኦሪት ዘኍልቍ 2:3 ላይ ማለት ነው። በምስራቅ በኩል ወደ ፀሐይ መውጫ የሚሰፍሩት እንደ ሰራዊቶቻቸው የይሁዳ ሰፈር ዓላማ ሰዎች ይሆናሉ። የይሁዳ ልጆች አለቃ የአሚናዳብ ልጅ ናሶን ነበረ ይላል። እንግዲህ የይሁዳ ሰፈር እያለ ይገልጽልናል ማለት ነው። ይሁዳ መች ነበር ይዛኔ? ይሁዳ የሚለው ስያሜው ራሱ ያገኙት በመቼ ዘመን ነው ብያቸዋለሁ። የሰለሞን ልጅ ሮብዓምን የተከተሉት ናቸው እንትን የተባሉት ማለት ነው ይሁዳ ተብሎ የተሰየሙት። ነገር ግን እዚች ጋር አምጥቶ ይገልጽልናል ማለት ነው። በጣም ብዙ ነገራቶችን ማየት እንችላለን። ለምሳሌ አሁን የሙሴን ሞት ብንመለከት አሁን ለምሳሌ ዘዳግም ስለ ሙሴ መሞት የመሳሰሉ ነገራቶች ይነግረናል። ሙሴ እንግዲህ እኔ ሞቻለሁ እንደዚህ ሆኛለሁ ብሎ አይጽፍም አይደለ? ለምሳሌ አሁን ዘዳግም 31 ምዕራፍ 1 ብንመለከት የእግዚአብሔር ሰው ሙሴ ሳይሞት የእስራኤልን ልጆች የተባረከበት በረከት ይህች ናት ይለናል። ኦሪት ዘዳግም 33 1 ላይ ማለት ነው። ምን የእግዚአብሔር ሰው ሙሴ ሳይሞት እንደዚህ እያለ የሚዘገበው መቼስ ሙሴ አይደለም። እንቀጥልና ለምሳሌ አሁን ኦሪት ዘዳግም 34 ከ5 እስከ 7 ራሱ ብንመለከት ምን ይለናል? የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ በምድር ሞተ፣ በቤተ ፌርጎምም ፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ ይለናል። ምን እያለ ነው? ሙሴ ሞተ፣ ከዛ በኋላ ደግሞ ተቀበረ። ይሄን ግን የጻፈው ማን ነው እያሉ ነው ክርስቲያኖች የምትጠይቋቸው? ይሄ ጸሐፊው እኮ ሙሴ ነው ይሏቸዋል። ግን ምን እያለ ነው? እዚች ጋር እንትና ሞተ ከዛ ደግሞ ተቀበረ እያለ እየገለጸልን ነው። በሸለቆ ውስጥ ተቀበረ ይለናል። እስከ ዛሬም ድረስ መቃብሩን ማንም አላወቀም ሙሴ በሞተ ጊዜ ይላል። እንግዲህ ይሄንን ሙሴ ነው ጻፈው እያሉ የሚያወሩት ማለት ነው። እስከ ዛሬ ድረስ ምንም የሞተበትን መቃብሩን ማንም አላወቀም። የሞተው ሙሴ ነው የጻፈው። እንግዲህ አድምጡ። ሙሴም በሞተ ጊዜ እድሜው 120 ዓመት ነበር ይላል። አይኑም አልፈዘዘም ጉልበቱም አልደነዘዘም ይላል። ይሄንን ማን የጻፈው? ስለሞተ እድሜው እንዲነበረ እንዲሆነ ምን አለ? ማነው ጸሐፊው? ሙሴ ነው። እሺ ሙሴ ነው ካላችሁ ሙሴ ካልጻፈው መቼስ ይሄንን አይቶ ሀይቃ አቅል ያለው ሰው ሙሴ ጻፈው አይደለም። ሙሴ ሞተ ተቀበረ ከዛ የሆነ ታሪክ እየተናገረ ያለ ሰው እንደጻፈው በግልጽ ማሳያ ነው ይሄ ራሱ ማለት ነው። ነገር ግን አሁን ይሄንን እንዴት ነው የእግዚአብሔር ቃል ብለን የምንቀበል ነው? እሺ ሙሴ አይደለም የጻፈው። ሙሴ አለመሆኑ እኮ አይደለም ችግሩ። መጽሐፉ የፔንታቱክን መጽሐፍ እነዚህ አምስቱ መጽሐፎች ማለት ነው ኦሪት ዘሌዋውያን፣ ኦሪት ዘኍልቍ ምናምን የሚባሉትን መጽሐፎች ሙሴ አልጻፋቸውም። ነገር ግን ከእርሱ ሞት በኋላ የተጻፈው 34 ጀምሮ የተጻፈው ምናልባት የሆነ ታሪክ ዘጋቢ ምናምን ጽፎት ሊሆን ይችላል ይላሉ። እሺ እሱ ካልጻፈው እንዴት ልናቅ እንችላለን? አስለን አሁን ይሄ ነገር በመንፈስ ቅዱስን እየተጻፈ ያለው ካላችሁ ያ ሰው ላይ የማይታወቀው ሰውዬ ላይ ነው መንፈስ ቅዱስ ያደረበት። ለምሳሌ አሁን የዕብራውያን ጸሐፊ አይታወቅም በጭራሽ። እሺ የዕብራውያን ጸሐፊ አይታወቅም፣ ማን እንደጻፈው አይታወቅም። ስለዚህ እሺ ምን ይሁን? ማንም እንደጻፈው ካልታወቀ ለምሳሌ አሁን ዕብራውያንን ጸሐፊው አይታወቅም ብያቸዋለሁ። ጸሐፊው ያልታወቀው መጽሐፍ እንዴት ነው በመንፈስ ቅዱስ ተመርቶ ነው የጻፈው? ሀይቃኔ እንደውም የሆነ ጊዜ መንገድ ላይ እንዲሁ ታክሲ ውስጥ የሆነ መጽሐፍ ሳነብ ምናምን የሆነ ሰው ያግኝቶኝ አይታወቅም ምናምን ስለው የዕብራውያንን መጽሐፍ ማለት ነው። እንዴት የማይታወቅን መጽሐፍ እንዴት ነው የምትቀበሉት? በቃ ተቀበል ነው አለኝ። በቃ አይ በመንፈስ ቅዱስ አድሮበታል፣ በቃ ሰውየው ላይ አድሮበታል ማለት ማን እንደሆነ ሳታውቁ አው ከአጻጻፉ አወቅ ነው አለኝ። ከአጻጻፉ ካለው ሁኔታ ውስጡ ላይ ካለው ነገር ምናምን ነገር የፈጣሪ ቃል እንደሆነ አወቅ ነው። እንግዲህ ከአጻጻፉ ምናምን የሚሉት እንግዲህ እንዳያችሁት የሮሚ መጽሐፍን አሁን ከ16 ጀምራችሁ ብታነቡ ለእንትና ለፌበን ሰላምታ አቅርቢልኝ፣ ለእንትና እንደዚህ አድርጊልኝ፣ እንትን ስጡኝ፣ ከዛ እንትና ቀብሉኝ ምናምን ነገር ነው። ይሄንን ነው እንግዲህ ከአጻጻፉ አይተን የአምላክ ቃል መሆኑን ተረዳ ነው የሚሉት ማለት ነው። እና ጭራሽ የማያስኬድ ነገር ነው ማለት ነው። እንዲህ ሰላምታ የቀረበበት ምናምን ነገራቶችን ከዛ ደግሞ ጸሐፊው ደግሞ አይታወቅም። ከመሬት አንስተው አምጥተው ቁጭ አድርገው ማን የፈጣሪ ቃል ነው። ለዛ ነው አላህ ሱብሓነሁ ወተዓላ ምን የሚለው ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ثم يقولون هذا من عند الله ليشتروا به ثمنا قليلا ይለናል። ፈወይሉ ለሁም ሚማ ከተበት አይዲሂም ወወይሉ ለሁም ሚማ የክሲቡን ይላል አላህ ሱብሓነሁ ወተዓላ ማለት ነው። እነዚያ ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም እነዛ መጽሐፍን በእጆቻቸው ለሚጽፉ ወየሁላቸው። ثم يقولون هذا من عند الله ليشتروا به ثمنا قليلا ከዛ በኋላ ደግሞ ምን ይላሉ? ይሄ ከአላህ ዘንድ ነው። ምኑን? ያ በእጃቸው የጻፉትን ነገር ይሄ ከአላህ ዘንድ ነው ይላሉ። ليشتروا به ثمنا قليلا ጥቂት ዋጋ ሊገዙበት ማለት ነው። ፈወይሉ ለሁም ሚማ ከተበት
አይዲህም ወይሉ ለሁም የሚክስቡን እነሱ ከጻፉ በአላህ ልብ ብላችሁ አዳምጡኝ። አሁን ይሄንን እንዴት አድርገን ነው የአምላክ ቃል ብለን የምንቀበለው? ስለሌላው አይደለም ጥያቄያችን። አሁን ይችን ቃል አዳምጡኝ እስኪ ዝም ብላችሁ። በክንክራኦስ ወደ ሮሜ ሰዎች 16:1 ጀምሮ በክንክራኦስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌበንን አደራ ብያቸዋለሁ። ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴም ደጋፊ ነችና ከእናንተም በምትፈልገው በማናቸውም ነገር እርዷት። እንግዲህ ስሙ፣ ይሄ ነው የእግዚአብሔር ቃል። ይህንን እግዚአብሔር ነው የተናገረው። ግልጽ አድርጉልን እስኪ ክርስቲያኖች። በክርስቶስ ኢየሱስ አብረውኝ ለሚሰሩ ለፕርስቅላና ለአቂላ ሰላምታ አቅርቡልኝ። ፕርስቅላና አቂላን እንግዲህ እግዚአብሔር አይደለም ሰላም እያላቸው ያለው ለአላህ ብላችሁ። እሺ እነርሱ ስለ ነፍሴ ነፍሳቸውን ለሞት አቀረቡ። የአሕዛብ አብያተ ክርስቲያናት ሁሉ የሚያሳገኗቸው ናቸውና እኔ ብቻ አይደለሁም። በቤታቸውም ላለች ቤተክርስቲያን ሰላምታ አቅርቡልኝ። ከእስያ ለክርስቶስ በኩራት ለሆነው ለምወደው ለአጤኔጦን ሰላምታን አቅርቡልኝ። ምን አገባን እኛ ስለ ሰላምታቸው? እንግዲህ ይህንን የአምላክ ቃል እያሉ ያሉት ማለት ነው። ሰላምታን አቅርቡልኝ ይላል። እሺ ስለ እናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ። ባረከላሁ ፊኩም። አሁን ይሄ የአምላክ ቃል ነው። አላህ እኮ ለዛ ነው ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ثم يقولون هذا من عند الله። አይቃ አሁን ይሄንን እኮ ነው። ይሄንን የአምላክ ቃል ነው። ትክክለኛ አይምሮ ይቀበለዋል? እርግጠኛ ናችሁ? ትክክለኛ ኖርማል ጭንቅላት ያለው ሰው ይሄን ነገር እኔ ይቀበለዋል ብዬ አላስብም። ስለናንተ ብዙ ለደከመችው ለማርያ ሰላምታ አቅርቡልኝ። ይሄ የፈጣሪ ቃል ነው? የአላህ ሱብሓነሁ ወተዓላ ንግግር ነው? ሀይቃ ሐዲስ ላይ እኮ እንዲህ አይነት ነገር የለም። ኢቭን ضعيف ሐዲስ ላይ ይሄንን አታገኙም። ረሱል ሰለላሁ ዐለይሂ ወሰለም ለከሌ ሰላምታ አቅርቡልኝ ምናምን ያሉት ነገር አታገኙም ጭራሽ። ሰይ ሐዲስ ቁርአን ላይ አስባችሁ ተላው። ለምሳሌ ቁርአን ላይ የሆነ ቦታ ረሱል ሰለላሁ ሰላም በሉልኝ ያሉት ነገር ቢኖር አላሁ ሙስተዓን በጣም ከባድ ነገር ነው። ለማርያ እኛ ሰላም ስለማለቷ ምን አገባን? ለነገሩ ህዝበ ክርስቲያኑም ችግር የሆነ አያነበውም ጥሎታል እንጂ መጽሐፍ ቅዱሱን። ለምሳሌ ልክ እንደ ቁርአን በቀን ቀን እንደኛ የሚያነበንቡት ቢሆን አስባችሁታል? ምንድነው የሚያነቡት? ስለናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ፣ ለፌበን እንደዚህ በሉልኝ፣ ለእንትና እንደዚህ በሉልኝ። አስባችሁታል? ይሄ ሀይቃ በጣም የማይሆን ነገር ነው። በሐዋርያት መካከል ስመጥሮች ለሆኑት ደግሞም በክርስቶስ በማመን ለቀደሙኝ አብረውኝ ለሰሩ ለዘመዶቼ አስባችሁታል? ለዘመዶቼ ለአንዲራኒቆንና ለዩሊያን ሰላምታ አቅርቡልኝ። በጌታ ለምወደው ለጵልያጦን ሰላምታ አቅርቡልኝ። እንግዲህ እስካሁን እያነበብኩላችሁ ያሉት የአምላክ ቃል ብለው ነው። ሱብሃነከ ረቢ ፌበን ያ ፌበን ይላል። እሺ አሁንም እንቀጥልና ለአስቀሪጦንና ለአፍለሶምጳ ለሄሮሜንም ለጳጥሮባም ለሄርማንም ከነርሱ ጋር ያሉ ወንድሞች ሰላምታ አቅርቡልኝ። ለፋሌጎንና እንግዲህ ህብረተሰቡን በሙሉ ነው መሰለኝ ሰላምታ ራሱ የሚያቀርቡት። እሺ እና ሀይቃ በጣም እኔ አላቅም። ብቻ አንብቡት ብቻ ዝም ብላችሁ እስኪ አሁን ለመታዘብ ያክል የለም እንዴ እንትኑ ላይ ለኤልያስ እውነትህን ነው እሱን የቀራችሁ። በቃ ለኤልያስ ብቻ ሰላምታ በሉልኝ ማለት ነው እንጂ የቀራቸው። እንግዲህ ይህንን እንዴት ነው የአምላክ ቃል የምንለው? ይህንን እንዴት ነው የፈጣሪ ቃል ብለን የምንቀበለው? ክርስቲያኖች መልሱልኝ። አሁን እዚች ጋር ለማርያ የቀረበው ሰላምታ ለፌበን የቀረበው ሰላምታ የእግዚአብሔር ንግግር ነው ወይ? አይ ይሄ እግዚአብሔር ንግግር አይደለም ወይ ጳውሎስ ሰላም ያለው ነው የጳውሎስ ሰላምታ ነው ልትሉኝ ትችላላችሁ። እሺ ይሄ ጳውሎስ ሰላምታ ነው። ሌላውን እንዴት ነው የምንቀበለው? ሌላውን ንግግሮች ይሄ የፈጣሪ ቃል ነው ብለን እንዴት ነው የምንቀበላቸው? እንዴት ነው አይምሯችን ይሄን ነገር ሊቀበል የሚችለው? ማለት ሀይቃ ስለማያነቡት ነው። ግን በነገራችን ላይ ክርስቲያኖች መጽሐፍ ቅዱስን ቁጭ ብለው ቢያነቡ እኔ አሁን ቁርአን ላይ እንደዚህ አንገር ባገኝ ግራ ነው የሚገባኝ። ምን ይሰራል ይሄ? ለምንድን ነው የተቀመጠው እላለሁ። ይሄ ለምንድን ነው ለኔ ያስቀመጡልኝ እላለሁ። እኔ አሁን በዚህ ህይወት አላገኝበት። ማርያና ፌበን ሰላም ስለመባላቸው እኔ የሚመለከተኝ ነገር የለም። እንግዲህ በጣም የሚያስገርም ነገር ነው። አበዛውት መሰለኝ። በዛው እንትን ብዬ ቀረሁኝ። ኢንሻአላህ እስከ ወንድሞች ካላችሁ ሀሳብ ስጡበት። አይ እሺ ጀዛኪላሁ ኸይር እህት መወዳ፣ እጅግ ጥሩ ፖይንቶችን ነው ያነሳሽልን። እንግዲህ የአምላክ ቃል የሚባለው መጽሐፍ ውስጥ የሆነ ተራ የሰላምታ ልውውጥና ምልስ ነው የሚመስለው። እገሌን ሰላም በልልኝ፣ እገሌ ናፍቃኛለች አይነት ንግግር ነው የሚናገረው። ይሄ ምንድነው? ተራ ደብዳቤ ነው። አንድ ሰው ዝም ብሎ ወደዚህ የሚልከው ተራ ጽሁፍ እንጂ የአምላክ ቃል እንዳልሆነ ቁም ነገር የማናገኝበት መሆኑን እሷ ነግራናለች። ከዚህ በኋላ እንግዲህ ዋናው ፕሮግራማችን ይጀምራል። ይሄ ምንድን ነው? ዳኢፍ ሐዲስ ቨርሰስ እንዲሁ መጽሐፍ ቅዱስ የሚል ይሆናል። ይህንን ፕሮግራም የሚያቀርቡልን ወንድም
ኢብኑ ቃፍና ወንድም ኤልያስ ይሆናሉ። ሁለቱን ትልቁ ላይ እናደርጋቸዋለን። ከዛ ለምን የዛሬውን ፕሮግራም እንዳዘጋጀን ሙስጠላሁል ሐዲስ ሚዛን ሆኖ ሙስጠላሁል ሐዲስ ሚዛን ይሁንና መጽሐፍ ቅዱስ እዛ ሚዛን ላይ ተቀምጦ አንዳንድ ነገራቶችን ምን መዝን ይሆናል በሚዛኑ እናያለን። ኤልያስና ኢብኑ ቃፍ መቀጠል ትችላላችሁ። ለምን ዳይፍ ሐዲስ እያልን እንደሆነ እስቲ ለምን ሙስጠላሁ አይዳኝም የሚል ነገር ነው።